መጽሐፈ መቃብያን ካልዕ ምዕራፍ 1 መቃቢስ አይሁድን በሶርያ በሁለቱ ወንዞች መካከል አግኝቶ ከኢያቦቅ ጀምሮ እስከ ኢየሩሳሌም አደባባይ ድረስ በሸለቆቻቸው እንደገደላቸው ቅድስቲቱንም ከተማ እንዳጠፋት የሚናገር መጽሐፍ ይህ ነው። ከሰማርያ ጀምሮ እስከ ኢየሩሳሌም አደባባይ ድረስ እስከ አውራጃዎቿም ሁሉ ድረስ ሰፍረዋልና ከጥቂቶች በቀር ሳያስቀሩ በጦር ገደሉ። ኤዶማውያንና ሶርያውያን አማሌቃውያንም የኢየሩሳሌምን ከተማ ካጠፋው ከሞዓብ ሰው ከመቃቢስ ጋር አንድ ሆነዋልና። የእስራኤልም ልጆች በበደሉ ጊዜ ሞዓባውያን መቃቢስን አስነሳባቸው፣ እርሱም ሁሉን በሰይፍ ገደላቸው። ስለዚህም ነገር የእግዚአብሔር ጠላቶች በቅድስት ከተማው ላይ ደነፉ፣ በወንጀላቸውም ተማማሉ። ኤዶማውያንና ኤሎፍላውያንም ሰፈሩ፣ የእግዚአብሔርን ቃል ስለተገዳደሩ እርሱ ልኳቸዋልና የእግዚአብሔርን ከተማ ይበቀሉ ጀመር። የዚያም የመቃቢስ አገሩ የሞዓብ ሬማት ናት። ከአገሩም በኃይል ተነስቶ አብረውት ካሉ ሰዎች ጋር ተማማለ። የእግዚአብሔርንም ከተማ ያጠፉ ዘንድ በሜሶጶጣምያ ጌላቡሄ ሸለቆች እስከ ሶርያ ድረስ ሰፈሩ። በዚያም ኢሎፍላውያንንና አማሌቃውያንን ለመነ። በወንጀልም ከእርሱ ጋር አንድ የሆኑ ዘንድ ብዙ ወርቅንና ብርን፣ ፈረሶችንና ሰረገላዎችን ሰጣቸው። በአንድነትም መጥተው አንባይቱን ናዷት። በውስጧ የሚኖሩ ሰዎች ደምንም እንደ ውሃ ፈሰሱ። ኢየሩሳሌምንም እንደ ተክል ጠባቂ ጎጆ አደረጓት፣ በውስጧም ድምፅ አሰማባት። እግዚአብሔርም የማይወደውን የክፋት ሥራ ሁሉ አደረገ። ጽድቅንና ቅድስናን የተመላች የእግዚአብሔርንም ከተማ ረከሱ። የባሮችህን ሬሳ ለሰማይ ወፎች ምግብ አደረጉ፣ የጻድቃንህንም ሥጋ ለምድረ በዳ አራዊት መብል አደረጉ። ባልቴቲቱንና የሙት ልጁን ቀሙ። ሰይጣን እንዳስተማራቸው እግዚአብሔርን ሳይፈሩ አድርገዋልና ኩላሊትንና ልቦናን የሚመረምር እግዚአብሔር እስኪቆጣ ድረስ በጸነሱ ሴቶች ሆድ ያለውን ጽንስ አወጡ። በእግዚአብሔር ሕዝብም ላይ ክፉን ስላደረጉ ደስ እያላቸው ወደ ሀገራቸው ተመለሱ። ከቅድስት ከተማ የማረኩትንም ምርኮ ወሰዱ። ተመልሰውም ወደ ቤታቸው በገቡ ጊዜ ደስታን፣ ዘፈንና ጭብጨባን አደረጉ። ምዕራፍ 2 ራእይ የሚሉት ነቢይ እንዲህ አለው። በጊዜው ብርሃን ዛሬ ጥቂት ደስ ይበልህ፣ የእስራኤል ቅዱስ እግዚአብሔርም ባልተጠራጠርኸው መቅሰፍት ይበቀልህ ዘንድ አለው። ፈረሶች ፈጣኖች ናቸው፣ ስለዚህም በሩጫ አመልጣለሁ ትላለህን? እኔስ የሚከተሉ ሰዎች ከአሞሮች ይፈጥናሉ። ከጥፋትና ከሚመጣብህ ከእግዚአብሔር ቁጣ አታመልጥም እልሃለሁ። የብረት ልብስ ለብሳለሁ፣ የጦር መወርወርና የቀስትም መንደፍ አይችሉኝም ትላለህን? የእስራኤል ቅዱስ እግዚአብሔርም የምበቀልህ በጦር መወርወር አይደለም ይላል። ነገር ግን ከጦር መወርወርና ከቀስት ንድፈት የሚከፋ ጽኑ የልብ በሽታን፣ እከክንና ቁርጥማትን አመጣብሃለሁ። ቁጣዬን አነሳስተሃልና የልብ በሽታን አመጣብሃለሁ። የሚረዳህም ታጣለህ። ስም አጠራርህንም ከምድር እስካጠፋው ድረስ ከእጅ አታመልጥም። አንገትህን አደነድንልህና ራስህንም በከተማዬ ላይ ከፍ ከፍ አድርገሃልና ይህን ነገር እንደ ዓይን ጥቅሻ ፈጥኜ ባደረግኩ ጊዜ እኔ ፈጣሪህ እግዚአብሔር እንደሆንሁ ታውቀኛለህ። አንተ በፊቴ እሳት እንደሚባለው በነፋስ ፊት እንዳለ ሳር ነህና፣ አውሎ ነፋስም ከምድር አፍሶ እንደሚበትነው ትቢያ ነህና አንተ በእኔ ዘንድ እንዲሁ ነህ። ቁጣዬን አነሳስተሃልና ፈጣሪህንም አላወክምና እኔም ያንተ የሆነውን ሁሉ ቸልለዋለሁ፣ በአምባህም ሁሉ ላይ የሚጠጋውን አላስቀርም። አሁንም ከሠራው ክፋት ሁሉ ተመለስ። ብትመለስ በእግዚአብሔርም ፊት ፈጽመህ በለቅሶና በሐዘን ብትናዘዝ፣ በንጹሕ ልቦናም ወደ እርሱ ብትለምን በፊቱ የሠራኸውን ኃጢአትህን ሁሉ እግዚአብሔር ይቅር ይልሃል። የዚያን ጊዜም መቃቢስ ትቢያ ለብሶ ስለ ኃጢአቱ በእግዚአብሔር ፊት አለቀሰ። እግዚአብሔርም ተቆጥቶአልና እግዚአብሔርም በነቢዩ ቃል የተናገረውን መቅሰፍት እንደማያዘገይ ያወቀ
ዓይኖቹ የተገለጡ ናቸውና አይተኛም፣ ጆሮም የተከፈተ ነውና ቸል አይልም። የተናገረውንም ቃል ሐሰት አያደርግምና በአንዲት ጊዜ እንደ ዓይን ጥቅሻ ፈጥኖ ያደርጋታል። ልብሱንም ጥሎ ማቅ ለበሰ፣ በራሱም ላይ ትቢያ ነሰነሰ። ስለ ሠራውም ክፋት በፈጣሪው በእግዚአብሔር ፊት ጮኸ፣ አለቀሰም። ምዕራፍ 3 የሞዓብ ሬማት ለሶርያ ቅርብ ናትና ነቢዩ ነገረው። ጉድጓድም ቆፍሮ እስከ አንገቱ ገባ፣ መራራ ለቅሶንም አለቀሰ። በእግዚአብሔር ፊት ስለ ሠራው ኃጢአቱም ንስሐ ገባ። እግዚአብሔርም ነቢዩን እንዲህ አለው፣ ከይሁዳ ሀገር ወደ ሬማት ወደ ሞዓብ ሹም ወደ መቃቢስ ተመለስ። እግዚአብሔርም እንዲህ ይላል በለው፣ በኃይሌ ጽናትና በሰራዊቴ ቅድስቲቱን ከተማ አጠፋኋት እንዳትል፣ ከተማዬን ታጠፋ ዘንድ ያንተ ፈጣሪ እኔ እግዚአብሔር በፈቃዴ ላኩ እንጂ ይህን ነገር ያደረግከው አንተ አይደለህም። በስስቷ ሁሉ በክዳቷና በሴሰኝነቷም አሳዝናኛለችና እኔም ቸል ብዬ በአንተ እጅ አሳልፌ የሰጠኋት። አንገትህን ስላደነደንህ ከተማይቱንም በእጄ ብርታት ከበብኋት ስለምትል ስለ አንተ አይደለም። አሁንም ስለ ወለድሃቸው ልጆችህ እግዚአብሔር ኃጢአትህን ይቅር አለህ። አሁንም በፍጹም ልቦና ጨክነህ ንስሐ ግባ። የሚጠራጠሩ ሰዎች ንስሐ ለመግባት አይጨክኑምና ተጠራጣሪ አትሁን። ነገር ግን በፍጹም ልቦናቸው ንስሐ የሚገቡ ስለ ክፋታቸውም ንስሐ በገቡበት ሁሉ ወደ ጥሞናና ወደ ኃጢአት የማይመለሱ ሰዎች ብፁዓን ናቸው። በለቅሶና በሐዘን በብዙ ልመናና በስግደትም ወደ ፈጣሪያቸው ወደ እግዚአብሔር ለመመለስ የሚጨክኑም ብፁዓን ናቸው። ንስሐ የገቡትን ከእሳታችሁ በኋላ ንስሐ የገባችሁ እናንተ የእኔ ናችሁ ብሏችኋልና፣ ትዕቢተኛውንም ከሳተ በኋላ በንስሐ ወደ እርሱ በተመለሰ ጊዜ ስለ ፍርሃትህና ስለ ድንጋጤህ ኃጢአትህን ይቅር እልሃለሁ አለው። የአባትን ኃጢአት በልጆች ላይ እስከ 3ኛና እስከ 4ኛ ትውልድ የማመጣ ለሚወዱኝ ሕጌንም ለሚጠብቁ ግን ለእነርሱ እስከ 1000 ትውልድ ድረስ ምሕረትን የማደርግ ፈጣሪህ እግዚአብሔር እኔ ነኝና፣ አሁንም ስለ ወለድሃቸው ስለ እነዚህ ልጆች ከአንተ ጋር ያለውን ቃል ኪዳን እጠብቃለሁ። ስለ ሠራኸውም ኃጢአትህም ያደረግከውን ንስሐ እቀበላለሁ ይላል ሁሉን የሚችል የእስራኤል ቅዱስ እግዚአብሔር። ያን ጊዜም ከጉድጓዱ ወጣ። እኔ እግዚአብሔርን አሳዝኜዋለሁና የወደድኸውን አድርገኝ እንጂ ከአንተ እንዳልለይ እግዚአብሔር እንዲህና እንዲህ ያድርገኝ ብሎ ለነቢዩ ሰገደ። ለእኛ ሕግ የለንምና እንደ አባቶች በትእዛዙ አልሄድሁም። አባቶቻችንም እንዳስተማሩን ጣዖት እንደምናመልክ አንተ ታውቃለህ። እኔ በኃጢአቴና በልቦናዬ ትዕቢት የሄድሁ በአንገቴ ደንዳናነትም ፈጣሪን ያሳዘንሁ ኃጢአተኛ ነኝና እስካሁንም ድረስ የእግዚአብሔርን ነቢያት ቃል አልሰማሁም ነበር። ባዘዘኝም በሕጉና በትእዛዙ አልኖርሁም። ነቢዩም መልሶ ከእናንተ አስቀድሞ ከወገናችሁ ኃጢአቱን የታመነ የለምና ዛሬ ንስሐን እንደተቀበለ አወቅሁ አለ። ከእንግዲህ ወዲያ ግን ጣዖት ማምለክን ተው። መመለስህ እውነተኛ ይሆን ዘንድ እግዚአብሔርን ወደ ማወቅ ተመለስ። ከነቢዩም እግር በታች ሰገደ። ነቢዩም አነሳው፣ የሚገባውንም በጎ ሥራ ሁሉ አዘዘው። እግዚአብሔርም እንዳዘዘው አደረገ፣ ወደ ቤቱም ተመለሰ። ያም መቃቢስ አእምሮን አስተካከለ። ከቤቱም ጣዖቱንና ጥንቆላውን፣ ጣዖት የሚያመልኩ ሰዎችንና ሟርተኞችን፣ ጠንቋዮችንም አስወገደ። ከኢየሩሳሌም ያመጣቸውንም የምርኮ ልጆች አባቶቻቸው እንደሚያደርጉ የእግዚአብሔርን ትእዛዝ ሁሉ ሥርዓቱንና ሕጉንም ያደርጉ እንደሆነ ጠዋትና ማታ ይመረምራቸው ነበር። ከተማረኩትም ልጆች ከአዋቂዎቹ በቤቱ ሾመ። ዳግመኛም የእስራኤል ልጆች የሚያደርጉትን የእግዚአብሔርን ሕግ ያስተምሯቸው ዘንድ ወደ መኝታው የሚገቡ ታናናሽ ቅምጥል ልጆቹን የሚጠብቁ አዋቂዎችን ከታናናሾቹ ሾመ። ሥርዓቱንና ሕጉን፣ አምልኮትንና ፍርዱን፣ ሞዓባውያንም የሚያደርጉትን ሥርዓት ሁሉ ከምርኮ ልጆች ይሰማ ነበር። መስገጃቸውን፣ ጥንቆላቸውንና ጣዖቶቻቸውን ጠዋትና ማታ ከሰቡት ከፍየሎቹ ጠቦቶችና ከበጎቹ መንጋዎች ለጣዖታቱ የሚሰዋውንና መሥዋዕቱንና ወይኑንም ያጠፋ ነበር። በቀትርና በሰዓት በሥራው ሁሉ ይሰገድላቸዋልና ያመልካቸው ነበር፣ ይለምናቸውና ይተማመንባቸው ነበር። እንዲሁም ከመንገዱ በተመለሰ ጊዜ ይለምናቸው ነበር፣
የጣዖታቱ ካህናትም በነገሩት ሁሉ ፈቃዳቸውን ያደርግ ነበር። በነገሩ ሁሉ የሚያድኑት ይመልሰው ነበርና የነገሩትን ሁሉ አይንቅም ነበር። ያ መቃቢስ ግን የእነርሱን መንገድ ተወ። ነቢይ የሚሉትን የራእዩን ነገር ከሰማ በኋላ በንስሐ መንገዱን አሳመረ። ከዚያም ወራት ወገኖቹ ሁሉ ከእስራኤል ልጆች ይልቅ መንገዳቸውን አሳመሩ። የእስራኤል ልጆች አንድ ነገር አንድ ጊዜ ያሳዘኑት ነበርና በቀሰፋቸውም ጊዜ አውቀው ወደ እግዚአብሔር ይጮኹ ነበርና መከራ በሚያጸኑባቸው በአሕዛብ እጅ ተይዘው እንደተዋረዱ ወደ እርሱም እንደ ጮኹ በሰማ ጊዜ የአባቶቻቸውን መሐላ አስቦ የዚያን ጊዜ ስለ አባቶቻቸው ስለ አብርሃምና ስለ ይስሐቅ ስለ ያዕቆብም ይቅር ይላቸው ነበር። ባዳናቸውም ጊዜ ያዳናቸውን ይረሱት ነበር። ጣዖታቱንም ወደ ማምለክ ይመለሱ ነበር። ያን ጊዜም በሙከራ የሚያሰቃዩአቸው አሕዛብን ያስነሳባቸው ነበርና በአሰቃዮችና ባሳዘኗቸው ጊዜ ወደ እግዚአብሔር ይጮኹ ነበር። የዚያን ጊዜም ራርቶ ይቅር ይላቸው ነበር፣ የእጁ ፍጥረት ስለሆኑ ይወዳቸው ነበርና። ዳግመኛም በሚጠብቃቸው ጊዜ በዙሪያቸው ያለ ጣዖትን በማምለክና በክፉ የእጃቸው ሥራ ያሳዝኑት ዘንድ ይመለሱ ነበር። እርሱ ግን የኢሎፍሊንና የሞዓብን የምድያምንና የሶርያን የግብፅንም ሕዝብ ያስነሳባቸው ነበር። ጠላቶቻቸውም ድል በነሷቸው ጊዜ መከራ ባጸኑባቸውና ባስገበሯቸው ጊዜ በገዟቸው ጊዜ ይጮኹና ያለቅሱ ነበር። እግዚአብሔርም በወደደበት ጊዜ ያድኗቸው ዘንድ መሳፍንትን ያስነሳላቸው ነበር፣ መሳፍንቱም ያድኗቸው ነበር። ምዕራፍ 4 በኢያሱም እነርሱን ያዳነበት ጊዜ አለ። በጌዴዎን እነርሱን ያዳነበት ጊዜ አለ። በሶምሶን በባርቅና በዲቦራ በዮዲትም እነርሱን ያዳነበት ጊዜ አለ። በሴትም ቢሆን በወንድም ቢሆን አድሮ ከሚያሰቃዩአቸው ጠላቶቻቸው እጅ ያድኗቸው ዘንድ መሳፍንትን ያስነሳላቸው ነበር። እግዚአብሔርም እንደወደደ ከሚያሰቃዩአቸው ሰዎች እጅ ያድናቸው ነበር። ባደረላቸውም በጎ ነገር ሁሉ በምድራቸው ዘር በምድረ በዳ ያለ መንጋቸውን ሁሉና ከብታቸውንም በማብዛት ደስ ይላቸው ነበር። ከብታቸውንና ተክላቸውን ይባርክላቸው ነበር። በቤትና በምድረ በዳ የያዙትንም ሁሉ ይባርክላቸው ነበር። በዓይነ ምሕረት ይመለከታቸው ነበርና እንስሶቻቸውን አያሳንስባቸውም ነበር። የጻድቃን ልጆች ናቸውና ፈጽሞ ይወዳቸው ነበር። እነርሱ ግን በሥራቸው ክፉ በሆኑ ጊዜ በጠላቶቻቸው እጅ አሳልፎ ይሰጣቸው ነበር። በሚያጠፋቸው ጊዜ ወዲያውኑ ይሹት ነበር። ተመልሰውም ወደ ፈጣሪያቸው ወደ እግዚአብሔር ይገሰግሱ ነበር። በፍጹም ልቦናቸውም በተመለሱ ጊዜ ኃጢአታቸውን ያስተሰርይላቸው ነበር። ሥጋና ደም እንደሆኑ ያውቃቸዋልና የሚያስት የዚህ ዓለም ሐሳብና አጋንንትም አሉባቸው። የቀድሞ ኃጢአታቸውን አያሳስባቸውም ነበር። ያ መቃቢስ ግን እግዚአብሔር በቅዱሱ ተራራ የሠራውን ይህንን ሥርዓት በሰማ ጊዜ በንስሐ ተጋደለ። ይህንን ነገር ከአየና ከሰማ በኋላ በጎ ሥራ መሥራትን አላቃለለም። እግዚአብሔር ይቅር ብሏቸዋልና የእስራኤል ልጆች የሚሠሩትን ቸርነት ሁሉ መሥራት አላለቀም። ትእዛዙንም ሲተላለፉ እግዚአብሔር በሚቀስፋቸው ጊዜ ያለቅሱና ይጮኹ ነበር። ዳግመኛም ይቅር ይላቸው ነበር፣ ሕጉንም ይጠብቁት ነበር። መቃቢስም እንደዚሁ መንገዱን ያቀና ነበር፣ ትእዛዙንም ይጠብቅ ነበር። በእስራኤል አምላክ በእግዚአብሔር ትእዛዝም ይሄድ ነበር። ያን ጊዜም የእስራኤል ልጆች የሚመኩበትን ሁሉ ከሰማ በኋላ የእግዚአብሔርን ትእዛዝ በመጠበቅ እንደነርሱ ይመካ ነበር። ቤቱንና ልጆቹንም በእግዚአብሔር ሕግና ትእዛዝ ሁሉ ይሄዱ ዘንድ ይሰራራ ነበር። አይሁድ የሚከለክሉትን ሥርዓት እርሱም ይከለክል ነበር። አይሁድም የሚጠብቁትን ትእዛዝ ሰምቶ ይጠብቅ ነበር። እርሱ ልዩ ሞዓባዊ ወገን ሲሆን አይሁድ የሚከለክሉትን ምግብም ይከለክል ነበር። አስራትም ያወጣ ነበር። ከበጎችና ከላሞቹ ከአህዮችም መጀመሪያ የተወለደውንና የገዛውን ሁሉ ይሰጥ ነበር። እንዲሁም አይሁድ የሚሰዉትን መሥዋዕት ፊቱን ወደ ኢየሩሳሌም መልሶ ይሰዋ ነበር። የስዕለቱንና የኃጢአቱን የፈቃዱንና የሰላሙን መሥዋዕትና የዘወትሩን መሥዋዕት ይሰዋ ነበር። የአዝመራውንም መጀመሪያ ይሰጥ ነበር። አይሁድም
የሚያቀርቡትን የወይኑን ቁርባን ያቀርቡና ለሌዋዊው ይሰጥ ነበር። አይሁድም የሚያደርጉትን ሁሉ እንዲሁ ያደርግ ነበር። ዕጣኑንም ያጣፍጥ ነበር። መቅረዝንና ጋኖችን፣ ጠረጴዛዎችንና ድንኳኖችን፣ አራቱን ኅብረ ቀለማቶች፣ ለቅድስተ ቅዱሳን መብራት የተጣራ ዘይትን፣ እግዚአብሔርን በሚያገለግሉበት ጊዜ እስራኤል በቅድስተ ቅዱሳን እንደሚያደርጉት መጋረጃን አሰሩ። በሕጉና በሥርዓቱ በኖሩ ጊዜ እግዚአብሔርም ቸል ብሎ በጠላቶቻቸው እጅ ባልጣላቸው ጊዜ መቃቢስም እንደ እነርሱ በመንገዱ ሁሉ በጎ ሥራ ይሠራ ነበር። መምህር የሆነው ዘንድ ከመረጣቸውና ፈቃዱን ካደረጉ ከእስራኤል ወገኖችም እንዳይለየው ሁልጊዜ ወደ እስራኤል ፈጣሪ ወደ እግዚአብሔር ይጸልይ ነበር። በጽዮን ልጅን በኢየሩሳሌም ቤትን ይሰጠው ዘንድ በነቢዩ አንደበት የተናገረው ከጥፋትም ያዳነው ዘንድ ንስሐ በገባበትና በእግዚአብሔር ፊት ባለቀሰው ለቅሶ ሁሉ ንስሐውን ይቀበለው ዘንድ ዘሩንም ከምድር እንዳያጠፉበት በመግባትና በመውጣት ይጠባበቀው ዘንድ ዳግመኛ ይጸልይ ነበር። በመቃቢስ ሥልጣን በታች ካሉ ከሞዓብ ከአሕዛብም ያመኑ ዘንድ ደስ አላቸው። አለቃችንና በቀናች መንገድ ይሄድ ነበርና ፍርዱንም ይመለከቱ ነበር፣ ፈቃዱንም ያደርጉ ነበር። የአገራቸውን ፍርድና የአገራቸውን ቋንቋ ይንቁ ነበርና የመቃቢስን ሥራ እንደሚቀኑና እንደሚሻል ያስተውሉ ነበር። ወደ እነርሱም መጥተው የመቃቢስን የቸርነቱንና የእውነቱን ፍርድ ይሰሙ ነበር። ብዙ ገንዘብም ነበረው። ወንዶች ባሮችና ሴቶች ባሮች፣ ግመሎችና አህዮችም ነበሩት። ጥሩር የሚለብሱ 500 ፈረሶችም ነበሩት። ኤሎፋውያንንና አማሌቃውያንን ሶርያውያንንም ፈጽሞ ድል ይነሳቸው ነበር። ቀድሞ ጣዖት ሲያመልክ ግን ድል ሲነሱት ኖረ። እግዚአብሔርን ካመነ ወዲህ ግን ወደ ሰልፍ ሲሄድ እርሱ ድል የነሳው አልነበረም። እነርሱ ግን ይወጉት ዘንድ በጣዖቶቻቸው ኃይል ይመጡ ነበር። በጣዖቶቻቸውም ስም ተጠርተው ይረግሙ ነበር። ነገር ግን እምነቱን በፈጣሪው በእግዚአብሔር ላይ አድርጓልና ድል የሚነሳው አልነበረም። እንዲህም እያደረገና ጠላቶችንም ድል እየነሳ አሕዛብንም በሥልጣኑ እየገዛ ኖረ። ስለ ተበደሉትም ይበቀል ነበር። የድሃ አደጉን ፍርድ ያጠያይቅ ያጸድቅ ነበር። ባልቴቶችንና ድሃ አደጎችንም በችግራቸው ጊዜ ይቀበላቸው ነበር። የተራቡትንም ከምግብ ያጠግባቸው ነበር። የተራቁትንም ከልብሱ ያለብሳቸው ነበር። በጥበቡና በእጁም ሥራ ደስ ይለው ነበር። ካለውም ሳይነፍግ ይሰጥ ነበር። ለቤተ መቅደስም አሥራትን ይሰጥ ነበር። መቃቢስም ይህንን እያደረገ ሳለ በመልካም አረፈ። ምዕራፍ 5 እርሱም ታናናሽ ልጆቹን ትቶ ሞተ። አባታቸውም ሥርዓት እንደሠራላቸው አደጉ። የቤታቸውንም ሥርዓት ጠበቁ። ወገናቸውንም ሁሉ ይጠብቁ ነበር። ድሃውንና ባልቴቶችን የሙት ልጆችንም አያስጮኹም ነበር። እግዚአብሔርንም ይፈሩት ነበር። ገንዘባቸውንም ለድሆች ይመጸውቱ ነበር። አባታቸውም አደራ ያላቸውን ሁሉ ይጠብቁ ነበር። ባልቴቷንና የሙት ልጆችንም በአስቸጋሪ ጊዜ ያላረጋገጣቸው ነበር። አባትና እናትም ይሆኗቸው ነበር። ከሚበድሏቸው ሰዎች እጅ ያስጥሏቸው፣ ካገኛቸው ሁከትና ሐዘንም ሁሉ ያረጋጓቸው ነበር። እንዲህም እያደረጉ 5 ዓመት ኖሩ። ከዚህ በኋላ የከለዳውያን ንጉሥ ጴሩጳይዳን መጣ፣ ሀገራቸውንም ሁሉ አጠፋ። የመቃቢስንም ልጆች ማረካቸው፣ መንደራቸውንም ሁሉ አጠፋ፣ ገንዘባቸውንም ሁሉ ዘረፈ። እነርሱንም በእግዚአብሔር ትእዛዝና ፍርድ የማይሄዱ ነገር ግን በክፋት ሁሉና በዝሙት በርኩሰትና በስስት በጽርፈትና አምላካቸውን ባለማሰብ የሚሄዱ ጣዖት አምላኪዎች ይዘው ወደ አገራቸው ይወሰዳሉ። የሞተውንና ደሙን አውሬ የበላውንና የበከተውን እግዚአብሔርም የማይወደውን ሁሉ ይበላሉ። በኦሪት ከተጻፈው ከእውነተኛው ትእዛዝም ሁሉ ሕግ የላቸውም። ከእናታቸው ማኅፀን ያወጣቸው በሚገባ የመገባቸው ፈጣሪያቸውና መድኃኒታቸውም እንደሆነ አያውቁትም። በፍርድም ጊዜ ሕግ የላቸውም። የእንጀራ እናታቸውንና አክስታቸውን አግብተው ወደ ቅያሜና ወደ ክፉ ነገር ወደ ኃጢአትና ወደ ዝሙትም ይሄዳሉ እንጂ ክፉውንም ሁሉ ያደርጋሉ። እህቶቻቸውንና ዘመዶቻቸውንም ያገባሉ። ሕግም የላቸውም። መንገዳቸውም ሁሉ ድጥና ጨለማ፣
ርኩሰትና ዝሙት ሆነ። እነዚያ የመቃቢስ ልጆች ግን በሥርዓታቸው ሁሉ ይጠበቁ ነበር። ሞቶ ያደረውንና አባላ የመታውን አይበሉም ነበር። የከለዳውያንንም ልጆች ርኩሰትና ኃጢአታቸውን ሁሉ አይሰሩም ነበር። በዚህ መጽሐፍ ያልተጻፈ የኀጣንና የወንጀለኞች የመናፍቃንና የከዳተኞች ፍጹም ርኩሰትንና ቅሚያን የተሞሉ የአረማውያን ልጆች የሚሰሩት ሥራቸው ክፉና ብዙ ደስ የማይል ነው። ፈጣሪያቸው እግዚአብሔር የሚወደው ሥራ ሁሉ በእነርሱ ዘንድ አልነበረም። ዳግመኛም ስሙ ብኤል ፌጎር የሚባል ጣዖትን ያመልኩ ነበር። እንደ ፈጣሪያቸው እንደ እግዚአብሔርም ያመልኩትና ይታመኑት ነበር። እርሱ ግን ደንቆሮና ዲዳ ስለሆነ የሚያየውና የሚሰማው የለም። የሰው እጅ ሥራ ጣዖት ነውና ብርና ወርቅን የሚሠራ አንጥረኛ የሠራው ትንፋሽና እውቀት የሌለው የሰው እጅ ሥራ ነው። አይበላም፣ አይጠጣምም፣ አይገልም፣ አያድንምም፣ አይተክልም፣ አይነቅልምም፣ መልካም አያደርግም፣ ክፉም አያደርግም፣ አያደኸይም፣ አያከብርምም፣ አይቀስፍም፣ ይቅርም አይልም። ነገር ግን ሰነፎች የከለዳውያንን ሕዝብ ለማንሳት እንቅፋትን ይሆናል። ምዕራፍ 6 የእግዚአብሔር ጠላት ትዕቢተኛው ጲሩጳይዳን የሐሰት ካህናትንና የጣዖታትን አገልጋዮች ሾመ። መሥዋዕት ይሰውላቸው ነበር፣ ወይኑንም ያፈስላቸው ነበር። እነርሱም የሚበሉና የሚጠጡ ይመስል ነበር። በየጠዋትም ላሞችንና በጎችን ፍየሎችንና ጊደሮችንም ይሰጣቸው ነበር። ማታና ጠዋትም መሥዋዕት ይሰዋ ነበር። ከዚያችም ከረከሰችው መሥዋዕት ይበላ ነበር። ዳግመኛም ለጣዖታቱ ይሰዉ ዘንድ ሌሎች ሰዎችን ያነሷቸውና ግድ ይሏቸው ነበር እንጂ እነርሱ ብቻ የሚያደርጉት አልነበረም። የመቃቢስንም ልጆች ያማሩ እንደሆኑና ፈጣሪያቸው እግዚአብሔርን እንደሚያመለክቱ ባዩአቸው ጊዜ እንዲሰዉና ከረከሰችው መሥዋዕት እንዲበሉ የጣዖታቱ ካህናት ያስተያያቸው ዘንድ ወደዱ። እነዚህ የተባረኩ የመቃቢስ ልጆች ግን እምቢ አሏቸው። የአባታቸውን ትእዛዝ ይጠብቃሉና በጎ ሥራንም በመሥራት ጸንተዋልና እግዚአብሔርንም ፈጽመው ይፈሩታልና እነርሱን እሺ ማሰኘት ተሳናቸው። ባሰሯቸውና በሰደቧቸው በቀማቸውም ጊዜ ለጣዖቶችም መስገድንና መሥዋዕትን እምቢ እንዳሉ ለንጉሡ ለጲሩጴዳን ነገሩት። ስለዚህም ንጉሡ ተቆጣ፣ ያመጧቸውም ዘንድ አዘዘ። አምጥተውም በፊቱ አቆሟቸው። እነርሱም ለጣዖቶች ስገዱ፣ መሥዋዕትንም ሰዉ አላቸው። እነርሱም መልሰው እንዲህ አሉት፣ እኛስ በዚህ ነገር አንመስልህም፣ ለረከሱ ለጣዖቶችህም መሥዋዕትን አንሰዋም። በብዙ ሥራም አስፈራራቸው። ነገር ግን በእግዚአብሔር አምነው ልባቸውን አስጨንቀዋልና አልቻላቸውም። እሳትም አንድዶ ጨመራቸው። እነርሱም ነፍሳቸውን ለእግዚአብሔር ሰጡ። ከሞቱ በኋላ ሕያዋን ሆነው የተመዘዙ ሰይፋቸውን ይዘው በመንግሥቱ ዙፋን ተኝቶ ሳለ በሌሊት ታዩት። እርሱም ፈጽሞ ፈራ። እርሱም እንዲህ አላቸው፣ ጌቶች እሺ በሉኝ፣ ምን ላድርግላችሁ? ያዘዛችሁኝን ሁሉ አደርግ ዘንድ ነፍሴን አትውሰዷት። ፈጽመውም አስፈሩት። እነርሱም እግዚአብሔር ፈጣሪህ እንደሆነ አስብ እያሉ የሚገባውን ሁሉ ነገሩት። ከዚህም ትዕቢትህ ከሚሽርህና ከአባትህ ከዲያብሎስ ጋር ወደ ታች ወደ ገሃነም የሚያወርድህ አለ። በዚያም አንተን የበደለህ በደል ሳይኖር ፈጣሪያችን እግዚአብሔርንም እያመለክን አለን። እግዚአብሔርነቱንም በመፍራት እየሰገዳችሁለት ሳለን በእሳት እንዳቃጠልህን ፍዳህን ሁሉ ትጨርሳለህ። እርሱ ሁሉን የፈጠረ ነውና ሰማይንና ምድርን ባሕሩንና በውስጧ ያለውንም ሁሉ ፀሐይንና ጨረቃንም ከዋክብትንም ፍጥረቱንም ሁሉ የፈጠረ እሱ እግዚአብሔር ነውና በላይ በሰማይ በታችም በምድር ከእርሱ በቀር ሌላ አምላክ የለም። ሁሉን የሚችል እርሱ ነው፣ የሚሳነውም የለም። የሚገልና የሚያድን የሚገርፍና ይቅር የሚል እርሱ ነው። ሰማይንና ምድርን የሚገዛ እርሱ ነውና ከእጁ የሚያመልጥ የለም። ከአንተ ከወንጀለኛውና አባትህ ሰይጣን ልቦናቸውን ካሳወራቸው እንዳንተ ካሉ ከወንጀለኞች በቀር እርሱ ከፈጠረው ፍጥረት ከትእዛዙ የሚወጣ የለም። አንተንና እነዚያን ጣዖቶቻችሁንም እስከ ዘላለም ድረስ መውጫ ወደሌለባት ወደ ገሃነም በአንድነት ትወርዳላችሁ። በእኛ ክፉ ነገርን ታደርግ ዘንድ ይህንን ክፉ ሥራ ያስተማረህ መምህርህ ሰይጣን ነው እንጂ
ይሄን የምታደርግ አንተ ብቻ አይደለህምና የፈጠረህ እግዚአብሔርንም አላሰብከውም። ራስህንም እንደ ፈጣሪህ እንደ እግዚአብሔር ታደርጋለህ። እግዚአብሔር እስኪያዋርድ ድረስ በእጅህ ሥራና በጣዖቶችህ ትታበያለህ። በምድር ላይም ስለ ሠራው ኃጢአትህና ስለ በደልህ ሁሉ ይበቃሃል። ምዕራፍ 7 የፈጠራችሁ እግዚአብሔርን የማታውቁ ትእዛዙንና ቃሉን የማትጠብቁ አንተና እንደ አንተ ያሉ ወዮላችሁ። በሲኦል ጭንቅም ተይዛችሁ በተገረፋችሁ ጊዜ በማይረባ ጸጸት ትጸጸቱ ዘንድ አላችሁና ነፍስና ትንፋሽ ከሌላቸው ክፉ ነገር ያደረገባቸውን ለማይቀበሉ በጎ ነገር ላደረገላቸውም በጎ ነገርን ለሚያደርጉ ለጣዖቶችህ እንደ ፈጣሪያቸው እንደ እግዚአብሔር የምትሰውላቸውና የምትሰግዱላቸው አንተና ካህናትህ እስከ ዘላለም ድረስ ከእርሷ መውጫ የላችሁም። እናንተንና የአማልክቶቻችሁን አገልጋዮች እናንተንም የሚያዙ አጋንንትን ወደ ገሃነመ እሳት ያወርዳችሁ ዘንድ እንደ እናንተ ያሉ የሰነፎችን ልቦና ለመስማት ሰይጣን በውስጣቸው የሚናገርባቸው የሰው እጅ ሥራ ናቸውና የሚረባችሁ እንደሌለ አታውቁምና ትበድላላችሁ ትስታላችሁምም። ከእናንተ ስለ ምግባችሁ እግዚአብሔር የፈጠራቸው እንስሳት አውሬዎችና ውሾችም ይሻላሉ። እነርሱ ከአንዲት ሞት በቀር ዳግመኛ ኩነኔ የለባቸውምና እናንተ ግን ትሞታላችሁ። ዳግመኛም እስከ ዘላለም ድረስ መውጫ በሌለባት በገሃነመ እንቅጥቅጥ ይፈረድባችኋል። ይህንን ተናግረው ሄዱ፣ ከሱም ተሰወሩ። ያ ጲሩጲዳን ግን በጽኑ ፍርሃት ተይዞ ሲንቀጠቀጥ አደረ። እስኪነጋ ድረስ አልተለወጠም። ከዚህም በኋላ የጻድቃንን ሬሳዎች ወደ ጣለበት ቦታ ሄደ፣ ነገር ግን አላገኛቸውም፣ ይቀብራቸው ዘንድ ወዷልና። ነገር ግን ሄዶ ሬሳቸውን እንዳይነካ እግዚአብሔር ሰውሯቸዋልና አጣቸው። ምዕራፍ 8 በትዕቢትና በልበ ተንኰል ሄደ። በመንግሥቱም ዳንኤል እንዳየው ብረት ጽኑ ተብሎአልና በዙሪያው ያሉ የአሕዛብ አገሮችን ዞረ። በስንፍናና በክፋት ሁሉ በሁከትም ይኖራል። ቀድሞም የተናገርነውን ይሰብራል፣ ያደረ ቃል ይብላላልም። አንገቱን እንዳደነደነ እንደ አባቱ እንደ ዲያብሎስም መርዝ የሚተፋውንና የቀረውን በእግሩ ይረግጣል። እግዚአብሔርንም ፈጣሪው እንደሆነ አያውቅም። ነገር ግን ዘመኔ እንደ ሰማይ ዘመን ሆነ ይላል። ልቦናውም ፀሐይ ከእርሱ እንደሚወጣ ያስባል፣ በኃይልም ይነሳል። በዛብሎን ዕጣ ይሰፍራል፣ በመቄኖያም ሰልፍን ያስነሳል። ከሰማርያም ቀለቡን ይቀበላል፣ ከሶርያም እጅ መንሻን ይሰጡታል። በዘላኖች አውራጃ ይሰፍራል፣ እስከ ሲዶናም ይደርሳል። በአካካይም ግብርን ይጥላል፣ እስከ ፈሳሹ ባሕርም ድረስ አንገቱን ከፍ ከፍ ያደርጋል። ተመልሶም እስከ ህንደኬ ባሕር ድረስ መልእክቱን ይልካል። እንዲሁም አንገቱን እስከ ሰማይ ድረስ ከፍ ከፍ ያደርጋል። በመታበይና በክፋት ጸንቶ ይኖራል እንጂ ራሱን ማዋረድ የለውም። መንገዱም ሁሉ ወደ ጨለማና ወደ ድጥ፣ ወደ ወንጀልና ወደ መታበያም፣ ደም ወደ ማፍሰስና ወደ መከራም ነው። መንገዱ ሁሉ እግዚአብሔር የሚጠላው ነው። የቅሚያና የክፋት የኃጢአትም መምህር ሰብላኔዎስ እንዳስተማረው ያደርጋል። ድሃ አደጉንም ያስጮሃል፣ ለድሃም አይራራም። የአሕዛብንም ነገሥታት በእጁ አግብቶ ገደላቸው። የጠላቶች አለቆችንም ገዛ፣ ብዙ አሕዛብንም ገዛ፣ እንደወደደም አስገበራቸው። ምሕረትም አላደረገም። ከተርሴስ ባሕር ጀምሮ እስከ ኢያሪኮ ባሕር ድረስ ያልነጠቀው የለም። ለጣዖትም ይሰግድ ነበር። ሞቶ ያደረውንና ደሙን አባላ የተመታውንና ለጣዖቶቹ የተሰዋውን ይበላ ነበር። በስፍራውም ሁሉ ያለ ፍርድ ፍጹም ቁጣና ክርክር ነበር እንጂ ፍርድ አልነበረውም። ከሥልጣኑ በታች ላሉ አሕዛብም የሚያስደነግጥ ሆኗልና እንደወደደ ግብርን ያስገብራቸው ነበር። በፊቱ የወደደውን ሁሉ ያደርጋልና በፊቱ እግዚአብሔርን መፍራት አልነበረውም። በፈጣሪው በእግዚአብሔር ፊት በተንኰል ይኖር ነበር፣ እንደ ፈጣሪውም አያደርገውም ነበር። እግዚአብሔርም ተቆጥቶ በያዘው ጊዜ በባልንጀራው ላይ ክፉ ነገርን እንዳደረገ ፍዳውን ይከፍላል። እግዚአብሔር ከዚህ ዓለም ስም አጠራራቸውን አጠፋ ዘንድ በትእዛዜ የማይኖሩ ትዕቢተኞችን እኔ ተበቅዬ አጠፋቸዋለሁ ብሏልና ከእርሱ አስቀድሞ የነበሩ ኃጥአንን እንዳጠፋቸው በጊዜ ይበቀለዋል። ክፉዎችም ክፉ እንዳደረጉ ፍዳቸውን ይቀበላሉ፣ በጎ አድራጊዎችን ግን
በበጎነት ከእግዚአብሔር ዘንድ ትከተላቸዋለች። ኢያሱ 5ቱን የከነዓን ነገሥታትን በአንዲት ቀን በአንዲት ዋሻ እንዳጠፋቸው ሰራዊቶቻቸውንም ያጠፋቸው ዘንድ በጸሎቱ ፀሐይን በገባዖን እንዳቆመ የኤዊዮናውያንና የከናንዮን የፌርዜዮንንና የኬጢዮን የኢያቡሴዮንንም ሰራዊት እስኪያጠፋቸው ድረስ ፀሐይ በሰማይ መካከል ቆሟልና በአንድ ጊዜ 20,000 ያህል ሰውም እንደገደለ እነርሱንም እንደገደላቸው እግር ከአንገትም አድርጎ እንዳሰራቸው በዋሻም በጦር እንደገደላቸው ደንጊያም እንደገጠመባቸው በክፉ ሥራቸውም እግዚአብሔርን የሚያሳዝኑትንም ሰዎች እንደዚሁ ያለ ሙከራ ያገኛቸዋል። ምዕራፍ 9 እግዚአብሔር ያይደለህ አንተ ደካማ ሰው ሆይ ለምን ትኮራለህ? ዛሬ ሰው ነህ፣ ነገም መሬትና አመድ ነህ፣ በመቃብርህም ትልና ብስባሽ ትሆናለህ። ዳግመኛም የአንተን ሥራ የሚሠሩትን ሲኦል ትከተላቸዋለች። የአንተ መምህር አባታችን አዳምን ስለ አሳተ አንተ ለምን ሁሉ ኃጢአት ወደ ራሱ የሚመለስ ሰብልያኖስ ነውና ራሱንም በማኩራትና ልቦናውን በማደንደን ለፈጣሪው ሥራ መስገድን እምቢ ብሏልና አንተም እንደ መምህርህ ለፈጣሪህ ለእግዚአብሔር መስገድን እምቢ ብለሃል። አንተም ፈጣሪያቸው እግዚአብሔር የሚያውቁት የቀደሙህ እንደሄዱት ትሄዳለህ። በድርድር ስለሰሩት ስለ ክፉ ሥራቸው እንደተቀበላቸውና ወደ ሲኦል እንደወረዱ አንተም እንደነርሱ ወደ ገሃነም ትወርዳለህ። ቁጣውንም አነሳስተሃልና በአምስቱም መንግሥታት ላይ ሥልጣንን የሰጠህ እግዚአብሔርን ማምለክ ቸል ብለሃልና ከእግዚአብሔር እጅ የምታመልጥ ይመስልሃልን? ፍቃዱንም እንድታደርግ እንደሆነ አታደርግም እንደሆነ መመርመርህ። በምድርም መንገድህን ብታሳምር እግዚአብሔር መንገድህን ያከናውንልሃል። እጅህንም ያኖርህበትን ሁሉ ያከናውንልሃል ይባርክልሃልም። ጥንተ ጠላቶችህንና የዕለት ጠላቶችህንም ያስገዛልሃል። በመውጣትህና በመግባትህ በሆድህም ፍሬ በመንጋዎችህና በድልቦችህ በጣቶችህም ባመለካከትህም ሥራ ሁሉ በልብህ ባሰብኸው ሁሉ ላይ ደስ ይልሃል። እንዲህ ታደርግ ዘንድ ትሠራና ትተክል ታፈርስም ዘንድ ከእግዚአብሔር ዘንድ ሥልጣን ተሰጥቶሃልና ሁሉ ይታዘዝልሃል። ነገር ግን የእግዚአብሔርን ቃልና ሕግ መስማትን እምቢ ብትል በፍርዱም ባትኖር ፍርዱ ሁሉ እውነት ነውና ካንተ አስቀድሞ እንደነበሩ በቀና ፍርዱም ጸንተው እንዳላመኑ ወንጀለኞች ከእግዚአብሔር እጅ የምታመልጥበት የለም፣ ከፊቱም የሚሰወር የለም። ሁሉ በፊቱ ፈጽሞ የተገለጠ የነገሥታቱን ሥልጣን የሚይዝና የኃይለኞችን ዙፋን የሚገለብጥ እርሱ ነው። የተዋረዱትንም ከፍ ከፍ የሚያደርግ እርሱ ነው። የወደቁትንም የሚያነሳ እርሱ ነው። የታሰሩትን የሚፈታ እርሱ ነው። የሞቱትንም የሚያስነሳ እርሱ ነው። የይቅርታ ጠል ከእርሱ ዘንድ ነውና ሥጋቸው የፈረሰና የበሰበሰ እንደ ትቢያም የሆነ ሰዎችን በወደደ ጊዜ ያስነሳቸዋል። አሳዝነውታልና ክፉ ሥራ የሠሩ ሰዎችንም የደይን ትንሣኤን ያስነሳቸዋል፣ ይበቀላቸዋልም። በምድርም ዘራቸውን ያጠፋል። እነርሱ የእግዚአብሔርን ሕጉንና ሥርዓቱን ያፈረሱ ናቸውና። የጻድቃን መንገድ ከኃጥአን መንገድ ይልቅ ጭንቅ ነውና ኃጥአን በጻድቃን ምክር ይኖሩ ዘንድ አይወደድም። ሰማይ ከምድር የራቀ እንደሆነ እንደዚሁ የጻድቃን መንገድ ከኃጥአን መንገድ የራቀ ነው። የኃጥአን መንገድ ግን የቅሚያና የክፋት የዓመፅና የዝሙት የስስትና የክዳት ነው። በዓመፅም ምስክርና የሰው ገንዘብ መቀማት ነው። የሰውን ደም ወደ ማፍሰስ ፈጥኖ መሄድ፣ በማይጠቅም ጥፋት ማድረግ፣ ድሃ አደጉን ማስለቀስ፣ ደምንና ሞቶ ያደረውን መብላት፣ የግመልና የእሪያ ሥጋ መብላት፣ ሳትነጻ በደሟ ወዳለች ሴትና ወደ አራስ ሴትም መሄድ ነው። ይህም ሁሉ የኃጥአን ሥራ ወደ ዘላለም ጥፋትና ቅጣት የሚወስድ ሰፊ መንገድና የተዘረጋ የሰይጣን ወጥመድ ነው። ጠባብና ቀጭን የምትሆን የጻድቃን ጎዳና ግን ወደ የዋህነትና ወደ ትሕትናም፣ ወደ ፍቅርና ሰላም፣ ወደ ጾምና ጸሎት፣ ወደ ሥጋም ንጽሕና፣ ከማይጠቅም አባላ የተመታውንና ሞቶ ያደረውን ከመብላት ወደ ጎልማሳ ሚስት ከመሄድና ከዝሙትም ወደ መጠበቅ የምትወስድ ናት። ኃጢአተኞች ሰዎች ይህን ሁሉ ያደርጋሉና በሕግ ካልታዘዘ ከተጠላ ሥራ ሁሉና እርኩስ መብልን ከመብላት እግዚአብሔርም ከማይወደው ሥራ ሁሉ ይጠበቃሉ። ጻድቃን እግዚአብሔር ከማይወደው መንገድ ሁሉ ይርቃሉ፣ እርሱም ይወዳቸዋል፣ ከመከራቸውም ሁሉ እንደ አደራ ገንዘብ ይጠብቃቸዋል።
ያድናቸዋልም። ኀጣንን ግን ሰይጣን ይገዛቸዋል፣ ሕጉንና ሥርዓቱን የሚወደውንም ሁሉ ይጠብቃሉና። ምዕራፍ 10 እናንተም ነገሥታቱና መኳንንቱ በሰይጣን ጎዳና አትሂዱ፣ ነገር ግን የፈጠራችሁን እስከ ዛሬም ድረስ የጠበቃችሁን እግዚአብሔርን ፍሩት። ሁሉንም በሚገዛ በእግዚአብሔር ሕግና ትእዛዝ ጸንታችሁ ኑሩ። የእስራኤል ልጆች የኬጤዮንንና የኬናንዮንን የፌርዚዮንንም ሀገር ይወርሱ ዘንድ ወደ አማሌቅ በመጡ ጊዜ የሴፎር ልጅ ባላቅ በለዓምን አንተ የረገምኸው የተረገመ የመረቅኸውም የተመረቀ ነውና ትረግምልኝ ዘንድ ና፣ እኔም የሚያከብርህን ብዙ ወርቅና ብር እሰጥሃለሁ ብሎታልና። በለዓምም የጥንቆላውን ዋጋ ተስፋ አድርጎ መጣ። የሴፎር ልጅ ባላቅም የእስራኤል ልጆች የሰፈሩበትን ቦታ አሳየው። ሟርቱንም እንዳደረገ መሥዋዕቱንም ሰዋ። የሰቡትንም ላሞችንና በጎችን አረደ። የእስራኤልንም ልጆች ይረግማቸው ዘንድ ወደደ። እግዚአብሔር ግን ይረግማቸው ዘንድ አልወደደም። እርግማንን ወደ ምርቃት በቃሉ መለሰለት እንጂ እንዲህም አለ፣ አንተ እግዚአብሔር የመረጠው ሕዝብ ነህና ከሰማይ የሚመጣ የፍቅሩ ማደሪያም ነህና የሚመርቁህ የተመረቁ ይሁኑ፣ የሚረግሙህም የተረገመ ይሁኑ አለ። ከዚህም በኋላ በፊቱ በመረቃቸው ጊዜ የሴፎር ልጅ ባላቅ አዘነ፣ ፈጽሞም ተቆጣ፣ ይረግማቸውም ዘንድ አዘዘ። በለዓምም እግዚአብሔር የመረቀው ወገን ወደዚህ ሀገር መጥቶአልና እግዚአብሔር የመረቃቸውን እኔ አልረግምም አለው። የሴፎር ልጅ ባላቅም በለዓምን አለው፣ እኔ ትረግምልኝ ዘንድ ወድጄ ነበር፣ አንተ ግን አልረገምካቸውም፣ በፊቴም ፈጽመህ መረቅካቸው። አንተም ብትረግምልኝና ስጠኝ ብትለኝ እኔ ቤት ሙሉ ወርቅና ብር በሰጠሁ ነበር። አንተ ግን ፈጽመህ መረቅካቸው፣ ለእኔም በጎ አላደረክም፣ እኔም ለአንተ በጎ ነገር አላደርግም። በለዓምም እግዚአብሔር በአንደበቴ ያደረገውን ቃል እርሱን እናገራለሁ እንጂ እኔስ የእግዚአብሔርን ቃል ቸል ማለትና መተላለፍ አልችልም። እኔስ ከነፍሴ ገንዘብን አልወድም። ገንዘብን ብወድ የተመረቀ ወገንን እንዳልደራደር እግዚአብሔር ይቆጣኛልና አለ። እግዚአብሔር አባታቸው ያዕቆብን የሚመርቁህ የተመረቁ ይሁኑ፣ የሚረግሙህም የተረገሙ ይሁኑ ብሎታልና። የሚመርቅህም ሁሉ የተመረቀ ነው፣ ያለ ፍርድም የሚረግምህ የተረገመ ነው። እግዚአብሔር አንተን ይወድህ ዘንድ ጎዳናህንና ሥራህን አከናውን። እግዚአብሔርንም በክፋታቸው እንዳሳዘኑት እርሱም ቸል እንዳላቸው እንደ ቀደመ ሰዎች አትሁኑ። በጥፋት ውሃም ያጠፋቸዋሉ፣ በጠላቶቻቸውም እጅ ያጠፋቸዋሉ። መከራ ያጸኑባቸው ክፉዎች ጠላቶችን አምጥቶ ነገሥታቶቻቸውን ከካህናቶቻቸውና ከነቢያቶቻቸው ጋር ማረኳቸው። ወደ ማያውቁት ወደ ባዕድ ሀገርም አደረሷቸው። ፈጽመውም ማረኳቸው፣ ገረፏቸውም፣ ሀገራቸውንም አጠፉ። የቅድስቲቱን ከተማ አጥሯንና ቅጥሯን አፍርሰዋልና ኢየሩሳሌምን እንደ እርሻ አደረጓት። ካህናቱም ተማረኩ፣ ሕጉም ፈረሰ። አርበኞችም በጦር ወደቁ፣ ባልቴቶችም ተማረኩ። ለሞቱ ባሎቻቸውም አላለቀሱም፣ ተማርከዋልና ለራሳቸው አለቀሱ። ሕፃናትም አለቀሱ፣ ሽማግሎችም አፈሩ። የሽማግሌውንና የሽበታሙን ፊት አልራሩም፣ ለቆንጆዎችና በሕግ ላሉም አልራሩም። በአገራቸው ያገኙትንም ሁሉ አጠፉ። ቤተ መቅደስን አስቀድሞ ያፈርስ ዘንድ በወደደ ጊዜ እግዚአብሔር ወገኖቹን ተቆጥቶአልና ወደማያውቁት ወደ ባዕድ ሀገር ማርከው ወሰዷቸው። ስለዚህም እግዚአብሔር የእስራኤልን ልጆች ቸል ባላቸው ጊዜ እግዚአብሔር ኢየሩሳሌምን እንደ እርሻ እንድትታረስ አደረጋት። ሁልጊዜ ፈጣሪያቸውን ያሳዝኑታልና እርሱ ግን በምንም አንድ ጊዜ አላጠፋቸውም። ስለ አባቶቻቸው ይራራላቸዋልና የሚራራላቸው ስለ ራሳቸው አይደለም። በእውነት የነገሱ በፈጣሪያቸውም ፊት በቀና ሕግ ጸንተው የኖሩ አባቶቻቸውን አብርሃምንና ይስሐቅን ያዕቆብንም ይወዷቸዋልና ነው እንጂ። እርሱም እጥፍ በሆነ ክብር ላይ ሾማቸው። በሰማይና በምድር ያለ ሁለት መንግሥትንም አገኙ። እንዲሁም በሚያልፍ በዚህ ዓለም የምትኖሩ እናንተ ነገሥታቱና መኳንንቱ በሚገባ ሥራ ጸንተው የኖሩ ከእናንተ አስቀድሞ የነበሩ አባቶቻችሁ መንግሥተ ሰማያትን እንደወረሱ ስማቸው ለልጅ ልጅ ያማረ እንደሆነ አስቧቸው። አንተም መንግሥትህን ያቀናልህ ዘንድ መልካም አኗኗራቸው እግዚአብሔርን እንዳገለገሉት ከአንተ አስቀድሞ እንደነበሩ እንደ ደጋጎች ነገሥታት
ስምህን መልካም ያደርግልህ ዘንድ ሥራህን አቅና። ምዕራፍ 11 የእግዚአብሔርን ሰው ሙሴን አስበው። በጸሎቱና በትሕትናው ይህንን ያህል ሕዝቡን ሲጠብቅ አልተበሳጨም፣ አላጠፋምም። ነገር ግን ላሙትና እግዚአብሔርም በአንድ ጊዜ ያጠፋቸው ዘንድ ለወደደ ለወንድሙና ለእህቱ በየዋህነቱ በእግዚአብሔር ዘንድ ኃጢአታቸውን እንዲህ ሲል አስተሰረየላቸው። አቤቱ ወገኖችህ በፊትህ በድለዋልና ወገኖችህን ይቅር በል፣ ቸልም አትበል። በፊትህ በድያለሁና ኃጢአተኛ የመሆን እኔን ባሪያህን ይቅር በለኝ። አንተ መሐሪ ነህና ይቅር ባይም ነህና ለእነርሱም አስተሰርይላቸው። እንደዚህም ሙሴ ለአሙት አስተሰረየላቸው። ስለዚህም የዋህ ተባለ። እግዚአብሔርም ከወንድሞቹ ከሌዋውያኑ ልጆች ሁሉ ይልቅ እጅግ ወደደው። ካህናቱንም ይሾማቸዋልና በእነርሱ ዘንድ እንደ እግዚአብሔር አስመሰለው። የተደፋፈሩ የቆሬን ልጆች ግን በምድር በታች አሰጠማቸው። በሥጋና በነፍስ ሕያዋን ሳሉ ከከብቶቻቸውና ከድንኳኖቻቸው ጋር ወደ ሲኦል አወረዳቸው። ፈጣሪው እግዚአብሔርን ወዶታልና ከትእዛዙም አልወጣምና የተናገረው ቃል ሁሉ እንደ እግዚአብሔር ቃል ይደረግለት ነበር። አንተም እንዲሁ የእግዚአብሔርን ትእዛዝ ባትተላለፍ እግዚአብሔር ፈቃድህን ያደርግልሃል፣ ነገርህንም ይወድልሃል፣ መንግሥትህንም ይጠብቅልሃል። ከሙሴ ትእዛዝ የወጡ የቆሬና የአሳፍ ልጆችም ለእግዚአብሔር ልቦናችሁን አቅኑ ስላላቸው በእርሱ አንጎራጎሩ። እኛስ በምስክሩ ድንኳን የክህነት ሥራ የምንሠራ የሌዊ ልጆች አይደለንምን? አሉት። ያጥኑም ዘንድ ጥናቸውን ያዙ፣ ሄደውም አጠኑ። እግዚአብሔር ግን ጸሎታቸውን አልተቀበለም። በጥናቸው እሳትም ተቃጠሉ፣ በእሳት እንደሚቀልጥ ሰምም ቀለጡ። ከእነርሱም አንድ ሰው እንኳን አልቀረም። በሰውነታቸው መቃጠል ጥናቸው ከብሯል ብሏልና በእግዚአብሔር ትእዛዝ ወደ እግዚአብሔር ማደሪያ ከገቡት ከጥናቸው በቀር ልብሶቻቸውና አጥንቶቻቸው አልቀሩም። ስለዚህም እግዚአብሔር ሙሴንና አሮንን እንዲህ አላቸው፣ ጥናቸውን ወደ ድንኳን ሰብስቡ፣ ከውጭ ጀምሮ እስከ ውስጥ ድረስ ሁሉን ላዘጋጀሁለት ለቤቴ መስሪያ ይሁን። የተቀደሰች የድንኳኗንም መሣሪያ አዘጋጀ። መክደኛውንና ቀለበቱን፣ የኪሩቤልን ስዕልና ባሕሩን አዘጋጀ። ስከተቱንና የድንኳኑን ዙሪያ እድሞ ጋኖችንና በምስክሩ ድንኳን የሚሰዉትን መሠዊያውን ሠራ። የፈቃዱን መሥዋዕትና የሰላሙን መሥዋዕት፣ የስዕለቱንና የኀጢአቱን መሥዋዕት፣ የማታውንና የጧቱን መሥዋዕት ሰዉ። ሥራ ይሠሩባት ዘንድ በምስክሩ ድንኳን ለሙሴ ያዘዘውን ሁሉ አዘዛቸው። ማርና ወተትን የምታስገኝ ለአብርሃምም የማለለትን የአባቶቻቸውን ርስት ይሰጣቸው ዘንድ ተስፋ በሰጣቸው በፈጣሪያቸው በእግዚአብሔር በሕጉ ድንኳን ውስጥ ስሙ በእነርሱ ይመሰገን ዘንድ ለአምላካቸው መገዛትን አላቀለሉም። ለይስሐቅ ማለለት፣ ለያዕቆብም አምልኮቱን አጸናለት። በምስክሩ ድንኳንም ለሙሴና ለአሮን አጸናላቸው። በኢየሩሳሌም በድንኳኑና ሰሎሞን በሠራው ቤተ መቅደስ የእግዚአብሔር ማደሪያ የልዑልም የስሙ ማረፊያ የእስራኤልም ቅዱስ ማደሪያ እስኪሆን ድረስ ለሳሙኤልና ለኤልያስ አምልኮቱን አጸናላቸው። በየዋህነት ለሚኖሩ ለካህናቱ የሚገለጥባት መለመኛና የኀጢአት ማስተሰሪያ ናትና፣ ፈቃዱንም ለሚያደርጉ ሰዎች ልመናቸውን የሚሰማባት ቦታ ናት። ለእስራኤል ቅዱስ ለእግዚአብሔር በጎ መዓዛ ሊሆን መሥዋዕት የሚሰዋባት ዕጣንም የሚታጠንባት ናትና። በምስክሩ ድንኳን ውስጥም ይቅር በሚልበት በመክደኛው ላይ ሆኖ ይናገር ነበር። ለመረጣቸው ለያዕቆብ ልጆች በእግዚአብሔር በሕጉና በትእዛዙ ጸንተው ለሚኖሩ ለቅዱሳኑም የእግዚአብሔር ብርሃኑ ይገለጥላቸው ነበር። የሚገዳደሩ ግን ምድር እንዳሰጠመቻቸው እንደ ቆሬ ልጆች ይሆናሉ። እንዲሁም ኀጣን እስከ ዘላለም ድረስ መውጫ ወደ ሌላት ወደ ገሃነመ እሳት ይገቡ ዘንድ አላቸው። ምዕራፍ 12 በድንኳኑ ውስጥ ያዘዛችሁን ያልጠበቃችሁ ከራሳችሁም ፍቃድ በቀር ፍቃዱን ያላደረጋችሁ የእስራኤል ኃያላን ወዮላችሁ። ይኸውም ትዕቢትና ትዝህርት፣ ዝሙትና ስስት፣ ስካርና መጠጥ፣ በሐሰትም መማል ነው። ስለዚህም ቁጣዬ በእሳት ፊት እንደ አለ ገለባ በእናንተ ላይ ይነዳል።
ተራራውንም እንደሚያቃጥል እሳት የደቀቀውንም ትቢያ ከምድር አፍሶ ከሥራው የተነሣ ፍለጋ ወደማይገኝበት ወደ ሰማይ እንደሚበተነው እንደ አውሎ ነፋስ እንዲሁ ክፋትን የሚሠሩአትን ሁሉ አጠፋቸዋለሁ ይላል የእስራኤል ቅዱስ እግዚአብሔር። ሁሉን የሚገዛ እግዚአብሔርንም አስቡት፣ የሚሳነውም የለም። የሚወዱትንም ይወዳቸዋል፣ በትእዛዙም የሚሄዱትን በደላቸውንና ኃጢአታቸውን ያስተሰርይላቸዋል። በአለማመንም ደንቆሮችና የልበ ፈዛዞች አትሁኑ። ልቦናችሁንም ለእግዚአብሔር የቀና አድርጉ። ነፍሳችሁን ታድኑ ዘንድ በእርሱ መኑ። በመከራችሁም ቀን ከጠላታችሁ እጅ አድናችኋለሁ። በምትጠሩኝም ጊዜ እነሆ ከእናንተ ጋር አለሁ እላችኋለሁ። ከጠላቶቻችሁም እጅ አድናችኋለሁ። በእኔም አምናችኋልና ትእዛዜንም አድርጋችኋልና ከሕጌም አልወጣችሁምና እኔ የምወደውን ወዳችኋልና በመከራችሁ ቀን ቸል አልላችሁም ይላል ሁሉን የሚገዛ እግዚአብሔር። የሚወዱትንም ይወዳቸዋል፣ ሩሩህና ይቅር ባይ ነውና። ትእዛዙን የሚጠብቁትን ይጠብቃቸዋል፣ ቁጣውንም ብዙ ጊዜ ይመልስላቸዋል። ሥጋዊና ደማዊ እንደሆኑ የሚያውቃቸው ስለሆነ ይቅር ባይ ነውና በመቅሰፍቱ ሁሉ አያጠፋም። ነፍሳቸውም ከሥጋቸው በተለየች ጊዜ ወደ መሬትነታቸው ይመለሳሉ። ካለመኖር ፈጥሯቸዋልና ካለመኖር ያመጣቸው ዘንድ እግዚአብሔር እስኪወድ ድረስ የሚኖሩበትን ቦታ አያውቁም። ዳግመኛም እርሱ ነፍሳቸውን ወሰደ፣ የመሬት ባሕሪንም ወደ መሬትነቱ መለሰ። ዳግመኛም ፈቃዱ ካለመኖር ወደ መኖር ያመጣቸዋል። እግዚአብሔርን የካደ ፂሪጹዳን ግን በእግዚአብሔር ፊት መታበይን አበዛ። እስከ ወደደባትም ቀን ድረስ በተወ ጊዜ ራሱን ከፍ ከፍ አደረገ፣ እንዲህም አለ፣ ዘመኔ እንደ ሰማይ ዘመን ሆነ፣ ፀሐይንም የማወጣ እኔ ነኝ፣ እስከ ዘላለም ድረስም አልሞትም። ይህንንም ነገር ተናግሮ ሳይጨርስ ስሙ ጥልመያኮስ የሚባል መልአከ ሞት ወርዶ ልቡን መታው። በዚያችም ሰዓት ሞተ። ፈጣሪውን አላመሰገነውምና በትዕቢቱ ብዛት ከሥራውም ክፋት የተነሣ ከአማረ ኑሮው ተለይቶ ጠፋ። የከለዳውያን ንጉሥ ሰራዊት ግን ሊወጉት ወደው ከከተማውና ከአገሩ አደባባይ ውጪ ሰፍረው ሳሉ በሞተ ጊዜ ወጥተው ሀገሩን አጠፉ፣ ከብቱንም ሁሉ ዘረፉ። ከቅጥር እስከሚጠጋ ወንድ ድረስ አላስቀሩም። ገንዘቡን ሁሉ ዘረፉ፣ ቁሳቁስንም ወሰዱ። ከተማውንም በእሳት አቃጥለው ወደ ሀገራቸው ተመለሱ። ምዕራፍ 13 ያመኑ ኢልያ አምስቱ የመቃቢስ ልጆች ግን ለጣዖት የተሰዋውን መሥዋዕት መብላትን እምቢ ብለው ሰውነታቸውን ለሞት ሰጡ። ይህ ዓለም እንደሚያረጅና እንደሚያልፍ ተድላውም ለዘላለም እንደማይኖር አውቀው በሰማይ ካለው እሳት ይድኑ ዘንድ ሰውነታቸውን ለእሳት ሰጡ። ሰውን ከመገዳደር እግዚአብሔርን መገዳደር እንደሚከፋ ከንጉሡም ቁጣ የእግዚአብሔር ቁጣ እንደሚከፋ አውቀዋልና። አቤቱ በምድር ላይ ብዙ ዘመን ከመኖር በገነት አንዲት ቀን ደስ መሰኘት ይሻላል፣ ከብዙ ዘመኖችም የአንዲት ሰዓት ይቅርታ ይሻላል። የእኛ የሰዎች ዘመናችን ምንድን ነው? እንደ ጥላ የሚያልፍ በእሳት ዳርም እንዳለ ሰም አይደለምን? አቤቱ አንተ ግን ለዘላለም ትኖራለህ፣ ዘመንህም የማይፈጸም ነው፣ ስም አጠራርህም ለልጅ ልጅ ነው። የመቃቢስ ልጆችም ይህንንና የሚመስለውን ሁሉ ዘመሩ፣ በእግዚአብሔር መታመንን መረጡ፣ ርኩስ መሥዋዕትን መብላትንም እምቢ አሉ። ስለዚህም ሙታን እንደሚነሱ ከትንሣኤም በኋላ ፍርድ እንደሚፈረድ አውቀው ስለ እግዚአብሔር ብለው ሰውነታቸውን ለሰማዕትነት ሰጡ። የሙታንን ትንሣኤ የማታውቁና የማታምኑ ሰዎች ከዚህች ከምታልፍ ከምድራዊ ሕይወታቸው ይልቅ ኋለኛይቱ ሕይወታቸው እንደምትበልጥ አውቀው ሰውነታቸውን በአንድነት ለሞት ከሰጡና ወንድማማችነታቸው ከአማረ ከእነዚህ ከአምስቱ ሰዎች የተነሣ እወቁ። ሁሉ እንዲያልፍ አውቀው ስላመኑበት ለጣዖትም ስላልሰገዱ የሞተውንና የረከሰውንም መሥዋዕት ስላልበሉ ከእግዚአብሔር ምስጋናን ያገኙ ዘንድ ሰውነታቸውን ለሞት ሰጡ። ስለዚህም ከኋለኛይቱ ቀን በነፍስና በሥጋ ደስ እንደሚያሰኛቸው አውቀው ሚስትና ልጆች እያሏቸው የዚህን ዓለም ጣዕምና የሞትን ምሬት አላወቁም። በኋለኛይቱም ቀን በነፍስና በሥጋ ትንሣኤ እንዲደረግ አውቀው ሰውነታቸውን ለሞት ሰጡ። የእግዚአብሔርን ሥርዓት የጠበቁ ሕማምና ሐዘን ሞትም በሌለበት በሚመጣው ዓለም ለልጅ ልጅና ለረጅም ዘመን
የእግዚአብሔርን ቃል ካመኑ ደጋግ ነገሥታትና መኳንንት ጋር እንደሚነግሡ አውቀው ኋላም የሚደረገውን በልቦናቸው አይተው በእሳት መካከል እንደ ሰም ሰውነታቸውን ለሞት ሰጡ። ፊታቸውም ከፀሐይ 7 እጅ እንደሚያበራ ሁሉም በነፍስና በሥጋ በሚነሣ ጊዜ በፍቅሩ ደስ እንደሚላቸው ተስፋ አድርገው ሰውነታቸውን ለሞት ሰጡ። ምዕራፍ 14 የአይሁድና የሳምራውያን የፈሪሳውያንና የሙታንን ትንሣኤ የማያምኑ የሰዶቃውያን ነገር እኔን እጅግ ያሳዝነኛል፣ ልቦናዬም ያውቀዋል። አይሁድ እንብላ እንጠጣም፣ ነገም እንሞታለን፣ በዚያም የምናየው የለም ይላሉ። ሳምራውያን ግን ሥጋችን ትቢያ ይሆናልና አይነሳም ይላሉ። ትንሣኤም በተደረገ ጊዜ የነፍሳችንን መነሳት እናምናለን። ነፍስ እንደ ነፋስ የማትታይና እንደ ነጎድጓድ ድምፅ ስለሆነች እነሆ እዚህ አለች የማይሏትና የማትታይ ስለሆነች ሥጋ ቢሞት አትሞትምና፣ ሥጋችን ግን በሁሉ ትታያለች፣ አመድና ትቢያም ትሆናለች። አውሬዎች ይበሏታልና ትሎችም በመቃብር ይበሏታልና፣ እነዚያም የበሏት እንደ ሣር ይሆናሉና እንዳልተፈጠሩም ትቢያ ይሆናሉና አመድ ይሆናሉ፣ ፍለጋቸውም አይገኝም። የፈረሱ ሥጋዎች የት ይገኛሉ? ፈሪሳውያንም እንዲህ ይላሉ፣ የሙታንን መነሳት እናምናለን፣ ነገር ግን ነፍሳትን በምድር ያይደለ በሰማያት ሌላ ሥጋ ያለብሳቸዋል። ሰዱቃውያንም እንዲህ ይላሉ፣ ነፍሳችን ከሥጋችን ከወጣች በኋላ ከሞት አንነሳም። ለነፍስና ለሥጋም ትንሣኤ የላቸውም፣ ከሞትም በኋላ አንነሳም። ስለዚህም እጅግ ፈጽመው ይስታሉ፣ በእግዚአብሔርና በጌትነቱም ላይ ጸርፈትን ይናገራሉና የእነርሱ ነገር ያሳዝነኛል። የሚያጸድቃቸው እግዚአብሔርንም አላመኑትምና ለመዳንና ከሙታን ለመነሳትም ተስፋ የላቸውም። አንተ ዕውር አይሁዳዊ፣ ካለመኖር የፈጠረህን እንደ ምራቅም ስትሆን ሰው ያደረገህን እግዚአብሔርን አላዋቂ ታደርገዋለህን? በምሳሌውና በመልኩ የፈጠረህ ነፍስህንና ሥጋህን አዋህዶ ማስነሳት ይሳነዋልን? ከእግዚአብሔር እጅ አታመልጥምና እንደዚህ አታስብ። ሳትወድ ትነሳለህ። በሞትህም ጊዜ የተያዝክባት የሲኦል ገመድ በአንገትህ አለችና ሳትወድ ይፈረድብሃል። በአንገትህ የታሰረች ያቺ ገመድም በእናትህ ማኅፀን ከሲኦል ግንድ ለአንተ ትበቅላለችና አንተም ባደግህ ጊዜ እርሷም ታድጋለችና አንተም በሞት ጊዜ በአንገትህ ያኖሯታል። ግንዷንም በሳቧት ጊዜ እርሷ ታመጣቸዋለች፣ ቅርንጫፎቿንም ትስባለች። ኃጥአን ሁሉ በአንገታቸው ገመድ እንዳለ በውስጧ ተይዘው አሉና የኃጥአንም ነፍሳት ሁሉ ካሉባት ከሰማይ ዳርቻ ይመጣሉ። እንደዚሁም ገመድህ ነፍስህን ካለህባት ስባ አምጥታ ወደ ሲኦል ታገባሃለች። ሥጋህም ከነፍስህ ከተለየ በኋላ እንደ አባታችን እንደ አዳም ሥጋ ፍጹም ሆኖ በእግዚአብሔር በቸርነቱ ጠል ይነሳል። በዚያም በደልንና ኃጢአትን እንደ ሠራህ እንደ አለማመንህ ፍዳህን ትቀበላለህ። ሌላውን ብቻ የምታስት አይምሰልህ፣ ራስህም ትስታለህ፣ በስህተትም በመቃብር ትኖራለህ። ከእግዚአብሔርም ትእዛዝ ወጥተው ይስቱ ዘንድ የሙታን ትንሣኤ የለም ትላለህ። እንደ ሠራኸው ሥራህ ፍዳህን ይሰጥህ ዘንድ ያስነሣሃል እንጂ በትቢያና በአመድ ውስጥ ማን ይተውሃል? ያን ጊዜ ግን በነፋስ ውስጥ ያለ ነፋስ፣ ባሕርይህም ቢሆን በውኃ ውስጥ ያለ ውኃ፣ ባሕርይህም ቢሆን በመሬት ያለ መሬት፣ ባሕርይህም ቢሆን በእሳትም ውስጥ ያለ እሳት፣ ባሕርይህም ቢሆን ይመጣል። በአንተ ያደረች በጨለማ ቦታ የምትኖር ነፍስም ብትሆን ትመጣለች። በገነት በደስታ የሚኖሩ የጻድቃን ነፍሳትም ይመጣሉ። አንተም አይሁዳዊ፣ አንተም ሳምራዊ፣ አንተም ፈሪሳዊ፣ አንተም ሰዱቃዊ እስኪፈረድብህ ድረስ በጨለማ ትኖራለህ። ያን ጊዜም ሰውን ስለ አሳትህ እንደ ሥራህ እግዚአብሔር እንደሚከፍልህ ታያለህ። እንዲህም ትላቸዋለህ፣ የሞቱ ሰዎች አይነሱም፣ ነገ እንሞታለንና እንብላ እንጠጣም። በሙሴም ወንበር ተቀምጠህ በቃልህ የሙታን ትንሣኤ የለም ትላለህ። ስለዚህም የኦሪትን መጽሐፍ እያወቅህ የመጽሐፍትንም ቃል እያስተማርህ ሳትህ። ሰውን ከምታስት ሳትማር በቀረህ ይሻልህ ነበር። በክፉ ትምህርትህና በማይጠቅም ቃልህ የእግዚአብሔርን ሕዝብ ከምታስክድ የመጽሐፍትን ቃል ባላወቅህ ይሻልህ ነበር። አንተ ግን እንደ ሥራህና እንደ ከንፈርህ ፍሬ ይሰጥሃል። እግዚአብሔር ፊት አይቶ አያዳላምና በጎ ሥራንም ለሚያስተምሩ ለወዳጆቹ ካዘጋጀው ጸጋ ይሰጣችኋልና።
አንተም ከሚፈርድብህ ከእግዚአብሔር እጅ የምታመልጥበት የለም፣ እንደ ሥራህ የሚከፍልህ ዘንድ አለው። አንተና ያስተማርሃቸውም በአንድነት ይፈረድባችኋል። ሙታን እንደሚነሱም እወቅ። ሕጉን የጠበቁ ቢሆኑም ይነሳሉ፣ በመቃብር መቆየት አይችሉም። ዝናብ በዘነበ ጊዜ ምድር ሣርን እንደምታወጣ ትእዛዙ ያወጣቸዋልና፣ ዝናብ ምድርን ባጠገባት ጊዜ እርጥብ እንጨት ቅጠልን እንደምታወጣ፣ ስንዴም ፍሬን እንደምታፈራ፣ እህልም ዝርዝርን እንደምታስገኝ፣ እግዚአብሔርም ከወደደ ፍሬዋን ትከለክል ዘንድ እንደማትችል፣ የጸነሰችም ሴት ምጥ በያዛት ጊዜ ማኅፀኗን መዝጋት ሳትወልድም ማምለጥ እንደማትችል፣ ምድርም እንደዚሁ በእርሷ የተሰበሰቡትን ታወጣለች። የእግዚአብሔርንም ቃል ከሰማች በኋላ ማኅፀኗን መዝጋት አትችልም። ነገር ግን ከእግዚአብሔር የታዘዘ ጠል ወደ እርሷ ይወርዳልና በአንድ ጊዜ ትወልዳቸዋለች። ሥጋዎችም ሬሳዎቻቸው በወደቁባቸው ቦታዎች ይሰበሰባሉ። የነፍሳት መዛግብት ቤቶችም ይከፈታሉ። ነፍሳትም ቀድሞ ወደ ተለዩበት ወደ ሥጋ ይመለሳሉ። መለከትም በተነፋ ጊዜ ሙታን እንደ ዓይን ጥቅሻ ይነሳሉ፣ በእግዚአብሔርም ፊት ይቆማሉ። እንደ እጃቸውም ሥራ ይሰጣቸዋል። ያን ጊዜም ከሙታን ጋር እንደምትነሣ ታያለህ። በምድር ላይ የሠራኸውንም ሥራ ሁሉ ታደንቃለህ። በዓይኖችህም ፊት ተጽፈው ባየሃቸው ጊዜ ያን ጊዜ የማይረባ ጸጸትን ትጸጸታለህ። ከሙታን ጋራም እንደምትነሣ እንደ ሠራኸውም ሥራ እንደምትቀበል ታውቃለህ። ምዕራፍ 15 በጎ ሥራቸውን ያገኙ ያን ጊዜ ደስ ይላቸዋል። ሙታን አይነሱም እያሉ ቸል ያሉ ግን ሙታን ከማይጠቅም ክፉ ሥራቸው ጋር እንደተነሱ ባዩ ጊዜ ያን ጊዜ ያዝናሉ። ያም የሠሩት ሥራቸው ይፈርድባቸዋል። የሚከራከራቸውም ሳይኖር እንደሚፈረድባቸው እነርሱ ራሳቸው ያውቃሉ። በለቅሶና በፍርድ ቀን፣ በቁርጥ ፍርድ ቀንና በእግዚአብሔር ቀን ዝንጎች በሚቆሙባት ቦታ ይቆማሉ። በፍጹም ጨለማ ቀን፣ በጉም ቀን፣ በብልጭልጭታ ቀን፣ በመብረቅ ቀን፣ በፍርሃትና በመንቀጥቀጥ ቀን፣ በብርድና በሙቀት ቀን፣ በውርጭም ቀን፣ ክፉ ሰው ክፋትን እንደሠራ ፍዳን በሚቀበልባት ቀን፣ ንጹሕ ሰውም ንጹሕ ሥራን እንደሠራ ዋጋውን በሚቀበልባት ቀን፣ ኃጢአተኛም ኃጢአትን እንደሠራ ፍርዱን እንደሚቀበል፣ ጌታም ከባሪያው ከማይከብርባት ቀን፣ እመቤትም ከባሪያዋ በማትከብርበት ቀን፣ ንጉሡም ከድሃው በማይከብርበት ጊዜ፣ ሽማግሌውም ከሕፃኑ በማይከብርበት ጊዜ፣ አባት ከልጁ በማይከብርበት ጊዜ፣ እናትም ከልጇ በማትከብርበት ጊዜ፣ ባለጸጋው ከድሃው በማይከብርበት ጊዜ፣ ትዕቢተኛው ከተዋረደው ሰው በማይከብርበት ጊዜ፣ ታላቁም ከታናሹ በማይከብርበት ጊዜ የፍርድ ቀን ናትና፣ የፍዳ የቅጣት ቀን ናትና፣ ሁሉም እንደ ሥራው የሚቀበልባት ቀን ናትና፣ በጎ ሥራ የሠሩም ዋጋቸውን የሚቀበሉባት ቀን ናትና፣ ክፉ የሠሩም ክፉውን የሚቀበሉባት ቀን ናትና፣ ዋጋቸውን ያገኙም ደስ የሚሰኙባት ቀን ናትና፣ ክፉውንም የተቀበሉ የሚያዝኑባት ቀን ናትና፣ ሙታን አይነሱም እያሉ መጻሕፍትን የሚያሳብሉትም ያያሉ። ያን ጊዜም የምድር ኀጣን ስለ ሠሩት ኃጢአታቸውና በምድር ሳሉ መልካም ባለመድረጋቸው ስለሚያገኛቸው መረጋጋት ስለ ሌላው ሐዘናቸው ያለቅሳሉ። እንደዚሁም በምድር ላይ ሳሉ በጎ ሥራን ሠርተዋልና በጎ ሥራን የሠሩ የደጋጎች ደስታ እስከ ዘላለም ድረስ አይፈጸምም። ከሞትም እንደሚነሱ አውቀዋልና ከፈጣሪያቸው ሕግ አልወጡም። ከትእዛዙም ስላልወጡ ሁለት ሕይወትን ይወርሳሉ። በምድርም ላይ ዘራቸውን አበዛ፣ ልጆቻቸውንም ባረካቸው። በሰማያትም በትንሣኤ ቀን ባለጸጎች በሚደህዩበት ጊዜ ለአባቶቻቸው የማለላቸውን መንግሥተ ሰማያትን ያወርሳቸዋል። ክፉ የሚሠሩና የሙታንን መነሳት የማያምኑ የእግዚአብሔርን ሕግና የትንሣኤውንም ቀን የማያስቡ ያለቅሳሉ። ያን ጊዜም መጨረሻ የሌላት ድህነትና መረጋጋት የሌለባት የምታገኛቸውን መከራ ያያሉ። በልቦናቸውም መረጋጋትና ዕረፍት የሌለው ሐዘን ይሆናል። የማያንቀላፋ ትል የማይጠፋም እሳት ያገኛቸዋል። ሥጋቸውም ባለበት ቦታ እሳትና ድኝ፣ ጥቅል ነፋስ፣ ውርጭና በረድ፣ ቀቅም በላያቸው ይዘንባል። የሙታንንም መነሳት በማያምኑ ሰዎች ላይ ገሃነመ እሳት አለባቸው። ምዕራፍ 16 በሥጋህ በእጅህና በእግርህ ጥፍር በራስህም ጠጉር ያለውን እስኪ አንተ ራስህ አስበው። በቈረጥሃቸው ጊዜ ፈጥነው ይወጣሉና። ለማመን ልብና አእምሮ ካለህ በዚህ ወቅ። እነዚህ የእጅህና የእግርህ ጥፍር የራስህም ጠጉር ከወዴት ይወጣሉ ትላለህ።
ከሞት እንደምትነሳ ታውቅ ዘንድ በሌላ ሥጋ ያይደለ በአንተ ሥጋ የሚደረግ ትንሣኤን እንድታውቅ ይበቅሉ ዘንድ እግዚአብሔር ያዘጋጀው አይደለምን? አንተም የሙታን ትንሣኤ የለም እያልህ ሕዝቡን ስላሳትህ ኃጢአትንና በደልን እንደሠራህ በሙታን ትንሣኤ ጊዜ ፍዳህን ትቀበላለህ። አሁንም የፍዳህ ቀን በደረሰችብህ ጊዜ ታያታለህ። ስንዴም ቢሆን ገብስም ቢሆን አንተስ እንኳ የዘራኸው ይበቅል ዘንድ እምቢ አይልምና፣ ዳግመኛም አንተ የተከልኸው ተክል አልበቅልም አይልም። የወይን ተክልም ቢሆን የበለስ ተክልም ቢሆን ቅጠሉና ፍሬው አይለወጥም። ወይን ብትተክልም በለስ ይሆን ዘንድ አይለወጥም፣ በለስም ብትተክል ወይን ይሆን ዘንድ አይለወጥም። ስንዴም ብትዘራ ገብስ ይሆን ዘንድ አይለወጥም፣ ገብስም ብትዘራ ስንዴ ይሆን ዘንድ አይለወጥም። ነገር ግን ሁሉ በየዘሩና በየወገኑ በየፍሬውና በየእንጨቱ በየቅጠሉና በየስሩ ከእግዚአብሔር በሚገኝ የምሕረት ጠል በረከትን ተቀብሎ ፍሬን ያወጣል። እንደዚሁም ምድር እግዚአብሔር እንደሠራባት ነፍስንና ሥጋን ታስገኛለች። እግዚአብሔር የዘራቸው ሥጋና ነፍስ ተዋህደው ይነሳሉ እንጂ በጎ ሥራ የሠሩ ሰዎች ክፉ ሥራ በሠሩ ሰዎች አይለወጡም፣ ክፉ ሥራም የሠሩ ሰዎች በጎ ሥራም በሠሩ ሰዎች አይለወጡም። መለከት የሚነፋበትም ሰዓት በደረሰ ጊዜ ሙታን ከእግዚአብሔር በሚገኝ የጠል ምሕረት ይነሳሉ። በጎ ሥራ የሠሩ ሰዎች የሕይወትን ትንሣኤ ይነሳሉ። ዋጋቸውም እግዚአብሔር ለደጋጎች ያዘጋጀው መከራና ደዌ የሌለበት ከዚህም በኋላ ዳግመኛ የማይሞቱበት የንጹሐን ማደሪያ የደስታ ገነት ነው። ክፉ ሥራ የሠሩ ግን የደይን ትንሣኤ ተነስተው ከአሳታቸው ከዲያብሎስ ጋር ከሰው ልጆች ሁሉ አንድ ሰውስ እንኳ ይድን ዘንድ ከማይወዱ ከሰራዊቶቹ ከአጋንንት ጋር ወደ ዘላለም ቅጣት ይሄዳሉ። የጨለማ ዳርቻ ወደ ሆነ ጥርስ ማፋጨትና ለቅሶ ወዳለበት ይቅርታና ምሕረት ወደ ሌለበት እስከ ዘላለም ድረስ መውጫ ወደ ሌለበት ወደ ገሃነም ይወርዳሉ። በሥጋቸው ሳሉ በምድር ላይ በሕይወታቸው በጎ ሥራ አልሠሩምና፣ ስለዚህም ነፍስና ሥጋ በትንሣኤ ጊዜ ይፈረድባቸዋል። እግዚአብሔር የታምራቱን ብዛት የሚያሳይበት የነፍስና የሥጋን በአንድነት መነሳት ለማያምኑ ሰዎች ወዮላቸው። ሁሉም እያንዳንዱ እንደ ሥራውና እንደ እጁ ድካም ዋጋውን ይቀበላል። ምዕራፍ 17 የስንዴ ቅንጣት ካልፈረሰች አትበቅልም፣ ፍሬም አታፈራም። የስንዴ ቅንጣት ብትፈርስ ግን ወደ ምድር ስር ትሰዳለች፣ ቅጠልም ታወጣለች፣ ዝርዝርም ይሆናል፣ ፍሬም ያፈራል። አንዲቱ የስንዴ ቅንጣት ብዙ ቅንጣት እንደምትሆን እናንተ ታውቃላችሁ። እንደዚሁ ይህቺ ቅንጣት ከነፋስና ከውሃ ከመሬትም የተነሳ ትበቅላለች። ፀሐይ ግን በእሳት ፋንታ ነው። ስንዴ ያለ ፀሐይ ፍሬ ማፍራት አይችልምና፣ ነፋስም ስለ ነፍስ ፋንታ ነው። ያለ ነፋስም ስንዴ ማፍራት አይችልም። ውሃውም ምድርን ያጠጣታል ያረካታልም። መሬትም ውሃን ካጠጣች በኋላ ስርን ታስገኛለች፣ ጫፏም ወደ ላይ ከፍ ከፍ ትላለች። እግዚአብሔርም የባረካትን ያህል ታፈራለች። የስንዴ ቅንጣት ግን እግዚአብሔር የፈጠራት ነባቢት ነፍስ ያደረችበት የአዳም አምሳል ነው። የወይን ግንድም እንደዚሁ ውሃ ይጠጣል፣ ስርም ይሰዳል። ቀጫጭኑ የስሩ ገመድም ውሃን ይስባል፣ ውሃዋንም ወደ ቅጠሎች ጫፍ ያወጣታል። ከእግዚአብሔር የተገኘ ጠል ረጃጅም የሐረጎችን ጫፎች ያጠጣቸዋልና፣ በፀሐይም ሙቀት ይዘረዝራል፣ በእግዚአብሔር ፈቃድ ፍሬን ያፈራል። ልብን ደስ የሚያሰኝ በጎ መዓዛንም ያደርጋል። በበሉትም ጊዜ እንደማያስርብ እህልና እንደማያስጠማ ውሃ ያጠግባል። በጠመቁትም ጊዜ የወይን ጠጅ ይሆናል። በጠጡትም ጊዜ ወይን የሰውን ልብ ደስ ያሰኛል ተብሎ በመዝሙር እንደተነገረ የሰውን ልብ ደስ ያሰኛል። ፈታ ፈታ ያለ ሰውም አፉን ከፍቶ በጠጣ ጊዜ ይሰክራል፣ በሳምባውም ይመላል፣ ደሙም ወደ ልቡ ይፈሳል። የወይን ስካር እጅግ ያስታልና አእምሮን ያሳጠዋል። ጎጻጉጹንና ገደሉንም እንደ ሰፊ ሜዳ ያደርገዋል። በእጁና በእግሩ ያለውንም እንቅፋትና እሾህ አያውቅም። እግዚአብሔርም ፈቃዱን በሚያደርጉና የሙታንን ትንሣኤ በሚያምኑ ስሙ ይመሰገን ዘንድ በወይን ግንድና በፍሬዋ እንዲሁ አደረገ። የሙታንን መነሳት የሚያምኑትንም በሕይወት ማደሪያ ደስ ያሰኛቸዋል። ምዕራፍ 18 የሙታንን መነሳት የማታምኑ ሰዎች ምን ያህል ስህተትን ትስታላችሁ! ወደ ማታውቁበትም ቦታ በወሰዷችሁ ጊዜ በነፍስና በሥጋ በአንድነት የሙታንን መነሳት ስላላመናችሁ ወደ ገሃነም በጧሏችሁ ጊዜ ያን ጊዜ የማይረባ ጸጸትን ትጸጸታላችሁ። ትቢያና አመድ የሆኑ
ሙታን እንደማይነሱ እኛ እናውቃለን እያላችሁ የባልንጀሮቻችሁን ልቦና ታስታላችሁና በጎውንም ቢሆን ክፉውንም ቢሆን እንደሰራችሁ ዋጋችሁን ትቀበላላችሁ። ስለዚህም ባልንጀሮቻቸውን ያስታሉ፣ ለሞታቸው ዕረፍት የለምና ለመቅሰፍታቸውም ኃይል የለውምና በድካማቸውም የጸኑ አልሆኑምና በእግዚአብሔር አደባባይ የሚቆሙ ዘንድ አላቸውና በመዓቱም በሚገሥጻቸው ጊዜ ክፉም ስላደረጉ በሚቆጣቸው ጊዜ እጅግ ያፍራሉ። የእግዚአብሔርን መንገድ ሳያውቁ ይናገራሉና ከየት እንደመጡም አያውቁምና የሚሄዱበትንም ገሃነም አያውቁም። ቁጦዎች በሥራቸውም ጠማሞችና ክፎች ስለሆኑ እንደ ልቦናቸው ጥመት ለባልንጀሮቻቸው ያስተምራሉና ትንሣኤ ሙታንም የለም እያሉ ጠማማ ነገርን የሚያስተምሩ ናቸውና ያን ጊዜም ሙታን እንደሚነሱ ያውቃሉ። ለሰው ልጆች ወገን ሁሉ የሚሆነውን የሙታን ትንሣኤ ስላላመኑ እንደሚፈረድባቸው ያውቃሉ። ሁላችን የአዳም ልጆች ስለሆንን በአዳም ምክንያት ሞተናልና ሁላችንም በአባታችን በአዳም ስህተት ከእግዚአብሔር ዘንድ የሞት ፍርድ አግኝቶናልና ዳግመኛም በሠራነው ሥራችን ፍዳችንን እንቀበል ዘንድ ከዚያ ከአባታችን ከአዳም ጋር እንነሳለን። በአባታችን በአዳም አለማወቅ ዓለም ለሞት ተገዝቶአልና ስለዚህም በአዳም መተላለፍ ፍዳን እንቀበላለን። ሥጋችንም በመቃብር ውስጥ ቀለጠች፣ አጥንቶቻችንም ደቀቁ። ምድርም ቅልጥማችንን ጠጣች፣ ጠፋንም። ደም ግባታችንም በትቢያ ጠፋ። ሥጋችንም በመቃብር ተቀበረ፣ ያማረ ቃላችንም በመሬት ተቀበረ። ከሚያበሩ ዐይኖቻችንም ትሉ ወጣ፣ መልካችንም በመቃብር ጠፋ፣ ትቢያም ሆንን። መልከ መልካም የነበሩ ቁመታቸውም ያማረ የቃላቸውም ንግግር የተቀላጠፈ የጎልማሶች የመልካቸው ደም ግባት ወዴት አለ? የአርበኞችስ ገናናነታቸው ወዴት አለ? የነገሥታቱ ኃይላቸው የመኳንንቱስ ክብራቸው ወዴት አለ? በፈረስ መጠረር በወርቅና በብርም ማጌጥ በሚያንጸባርቅ የጦር መሣሪያም መጠረር ወዴት አለ? የመባዕልት ጣዕምና ጣፋጩ የወይን መጠጥ የት አለ? ምዕራፍ 19 ነገሥታትንና መኳንንትን ታላላቆችና ክቡራንንም የተዋቡ ሴቶችንና መልካም ቆነጃጅትንም የሰበሰብሻቸው ምድር ሆይ ከአንቺ የተነሣ ወዮ! ደም ግባት ያላቸውን ባተ መልካሞች የሆኑትን ዕውቀትና ልቦናም ያላቸውን ቃላቸውም እንደምታንጎራጉር በገና እንደ ክራርና እንደ መሰንቆም አመታት ያማረ ቃል ያላቸውን እንደ ጣፋጭ የወይን መጠጥም ደስ የሚያሰኝ ዜማ ያላቸውን ዐይኖቻቸውም እንደ አጥቢያ ኮከብ የሚያበሩትን ቀኝ እጃቸውም እንደሚሰጥና እንደሚነሳ ጽኑ የሆነላቸውን የሚነድፉ እግሮቻቸውም ለማየት ያማሩና እንደ ተስተካከሉ መንኰራኵሮች የሚሮጡ ኃያላን ሰዎችን የሰበሰብሻቸው ምድር ሆይ ከአንቺ የተነሣ ወዮ! በእግዚአብሔር ፈቃድ ተልከሃልና የመልከ መልካም ሰዎችን ነፍሳት ከሥጋቸው የለየህ ሞት ሆይ ከአንተ የተነሣ ወዮ! አንቺም ምድር እግዚአብሔር ከአንቺ ያስገኛቸውንና ወደ አንቺ የመለሳቸውን ብዙዎች ሥጋዎችን ሰብስበሻልና ከአንቺ የተነሣ ወዮ! በፈቃደ እግዚአብሔር ከአንቺ ወጣን፣ ወደ አንቺም እንመለሳለን። በእግዚአብሔርም ፈቃድ በአንቺ ላይ ደስ አለን። ለሬሳዎቻችንም ምንጣፍ ሆንሽ። በላይሽ ተመላለስን፣ በውስጥሽም ተኛን፣ ፍሬሽም በላን። አንቺም ሥጋችንን በላሽ፣ ከምንጭሽም ውሃ ጠጣን። አንቺም ከደማችን ምንጭ ጠጣሽ። ከመሬትሽ ስባት በላን፣ አንቺም የአጥንቶቻችንን ስባት በላሽ። ምግባችን ልትሆኚ እግዚአብሔር እንዳዘዘሽ ያማረ ጠል ካለው ከመሬትሽ እህልም በላን። አንቺም የሥጋችንን ደም ግባት ተቀበልሽ። እግዚአብሔርም እንዳዘዘሽ ለምግብሽ ትቢያን አደረግሽው። ብዙዎች ኃያላን ነገሥታትንና መኳንንትን የሰበሰብህ የፈጠራቸው እግዚአብሔርንም እንዳዘዘህ ከገናናነታቸውና ከግርማቸው የተነሣ ያልፈራህ ጦም አዳሪውንም ያልናክ ሞት ሆይ ከአንተ የተነሣ ወዮ! መልካቸውም ላማረ ሰዎች አራራህም። ኃይለኞችንና አርበኞችንም አልተውህም። ባለጸጎችንና ድሆችን፣ መልከ ክፎችንና መልከ መልካሞችን፣ ሽማግሌዎችንና ልጆችን፣ ሴቶችንና ወንዶችንም አልተውክም። በጎ የሚያስቡትንና ከትእዛዙ ያልተላለፉትንም አልተውህም። በሥራቸውም እንደ እንስሳ የሆኑ ክፉ ነገር የሚያስቡትንም አልተውህም። በመልካቸው ደም ግባት በቃላቸውና በነገራቸው ጣዕም ፍጹማን የሆኑትን አልተውክም። ቃላቸው ቁጡ የሆነና አፋቸውም እርግማንን የተመላ ሰዎችን አልተውህም። ነፍሶቻቸውንም በብርሃንና በጨለማ መዛግብትህ ሰበሰብህ። ምድርም መለከት እስከሚነፋበትና ሙታን እስከሚነሱበት ጊዜ ድረስ
በዋሻም ቢሆን በመሬትም ቢሆን ሥጋቸውን ሰበሰበች። ክፉ አድራጊዎች እንደ ሠሩት ሥራቸው ዋጋቸውን ይቀበላሉ። በመለከት ድምፅና በእግዚአብሔር ትእዛዝ ሙታን እንደ ዓይን ጥቅሻ ይነሳሉና በጎ ሥራ የሠሩም ደስ ይላቸዋል። ምዕራፍ 20 በፍርሃትና በመንቀጥቀጥ በፊቱ በቆምን ጊዜ በምድር የሠራነው ሥራችን ሁሉ እንደማይቀርና እንደማይሰወር እመኑኝ። ለመንገዳችንም ስንቅ ባልያዝን ጊዜ፣ ለሰውነታችንም ልብስ በሌለን ጊዜ፣ ለእጃችንም ምርኩዝ ለእግራችንም ጫማ በሌለን ጊዜ፣ ድምፅም ቢሆን ቁጥቋጦም ቢሆን ጎጣጎጥም ቢሆን ጨለማም ቢሆን እሾህም አሜኬላም ቢሆን የባሕር ጥልቅም ቢሆን የጉድጓድም ጥልቅም ቢሆን እኛን የሚወስዱበትን ጎዳናውን በማናውቅበት ጊዜ የሚወስዱንንም አናውቃቸውም፣ ነገራቸውንም አንሰማም። እነርሱ ጥቋቁሮች ናቸውና ወደ ጨለማም ይመሩናልና ፊታቸውን አናይም። ነቢዩ ዳዊት እንደተናገረ ነፍሴ በላዬ ባለቀች ጊዜ አቤቱ ጌታዬ ጎዳናዬን አንተ ታውቃለህ። በዚች በሄድሁባትም ጎዳና ወጥመድ ሰወሩብኝ። ወደ ቀኝም ተመልሼ አየሁ፣ የሚያውቀኝም አጣሁ፣ የማመልጥበትም የለኝም። ይህንንም በተናገርህ ጊዜ አጋንንት እንደሚዘባበቱበትና ወደማያውቀው ጎዳና እንደሚመሩት ስለሚያውቅ ነው። ወደ ቀኝና ወደ ግራም ቢመለስ የሚያውቀው ሰው አላገኘም፣ እርሱንም የሚያውቀው አልነበረም። ነገር ግን በጨለማ መላእክት መካከል ነበረ። የጻድቃንን ነፍሳት ይቀበሉ ዘንድ ወደ ሕይወት ብርሃን ቦታ የሚወስዱ ዘንድ ወደ ደጋጉ የሚላኩ ረቂቃን መላእክተ ብርሃን ናቸው። ይቀበሏቸው ዘንድ በሠሩት ኃጢአታቸው ፍዳቸውን ሊቀበሉ ወደ ተዘጋጀላቸው ዘላለማዊ ቅጣት ይወስዷቸው ዘንድ ወደ ኀጣን ነፍሳት የሚላኩ ግን መላእክተ ጽልመትና አጋንንት ናቸው። ወደ ጥፋት ለሚወስዷቸው ዕረፍትና ድኅነት ካገኟቸውም መከራ እስከ ዘላለም ድረስ ማምለጥና መውጣት ለሌላቸው ለኀጣን ነፍሳት ወዮላቸው። በቃየን መንገድ ሄደዋልና በበለዓምም በደል ዋጋ ጠፍተዋልና የሚያደርጉትንም አጥተዋልና ገንዘባቸው ያልሆነውን የባዕድ ገንዘብ በግፍ ይወስዱ ዘንድ መማለጃንና አራጣን ለመቀበል ያመካኛሉና እነርሱም እንደ ሠሩት ሥራቸው በገሃነመ እሳት ፍዳቸውን ይቀበላሉ። ምዕራፍ 21 የራሳቸው ገንዘብና የእጃቸው ሥራ ያልሆነውን የሌላውን ገንዘብ በዓመፅ የሚሰበስቡ ሰዎች ወዴት አሉ? ያለ ዋጋ የሌለውን ገንዘብ ይወስዳሉና የምትደርስባቸው ዕለተ ሞታቸውንም ሳያውቁ ይሰበሰባሉና ገንዘባቸውንም ለባዕድ ይተዋሉና ልጆቻቸውም በአባቶቻቸው ገንዘብ ደስ አይላቸውም። እንደ አባቶቻቸው እንደ እነርሱ ያሉ ኀጣንን በስርቆትም ቢሆን በቅሚያም ቢሆን አስጨንቀው የሚይዙ የኃያላን ወገኖች ናቸውና የአባቶቻቸውም ገንዘብ አይጠቅማቸውምም፣ በንጥቂያም በግፍ ሰብስበዋቸዋልና። እንደ ጉም እሽንትና ነፋስ እንደሚበትነው ጢስም እንደሚረግፍ ሳርም በእሳትም ፊት እንደሚቀልጥ ሰም እንዲሁ የኀጣን ክብራቸው ይጠፋል። ዳዊትም እንደተናገረ ኃጢአተኛን እንደ ሊባኖስ ዛፍ ለምልሞና ከፍ ከፍ ብሎ አየሁት። በተመለስኩ ጊዜ ግን አጣሁት፣ ፈለግኩት፣ ቦታውንም አላገኘሁም። የማይሞቱ መስሏቸው የሌላውን ገንዘብ በግፍ ስለሚሰበስቡ ዛሬ ባልንጀሮቻቸውን የሚበድሉ ሰዎች እንዳይመኩ የኀጣን ጥፋታቸው እንደዚህ በአንድ ጊዜ ነው። እናንተ ሰነፎች እንደምታልፉ ገንዘባችሁም ከእናንተ ጋር እንደሚያልፍ አስቡ። ወርቃችሁና ብራችሁ ቢበዛ የዛገ ይሆናል። ልጆችን ብታበዙና የመቃብር ብዛት ይሆናል። ቤቶችንም ብታበዙ የፈረሰ ይሆናል። የአምላካችሁ የእግዚአብሔርን ፍቃድ አልፈጸማችሁምና ከብት ብታበዙም ለጠላቶቻችሁ ምርኮ ይሆናል፣ ያልተባረከ ሆኗልና። እጃችሁን ያኖራችሁበት ገንዘብ ሁሉ አይገኝም። በቤትም ያለ ቢሆን በዱርም ያለ ቢሆን በመሰማሪያና በእርሻም ያለ ቢሆን በእህል አውድማና በወይን መጭመቂያም ያለ ቢሆን አይገኝም። በሆዳችሁም ፍሬ ቢሆን ደስ አይላችሁም። ነገር ግን ከጠላቶቻችሁ የተነሳ ሐዘን ይሆንባችኋል። የእግዚአብሔርን ትእዛዝ ስላልጠበቃችሁ እግዚአብሔር ከቤተሰባችሁ ሁሉ ጋር አያድናችሁምና። ሕጉንና ሥርዓቱን ትእዛዙንም የጠበቁ ሰዎችን ግን ከበረከቱ አያሳጣቸውም። የለመኑትንም ሁሉ ይሰጣችኋል። የምድራቸውን ፍሬና የሆዳቸውንም ፍሬም ይባርክላችኋል። እንዲገዙ እንጂ እንዳይገዙ በዙሪያቸው ካሉ ከአሕዛብም ሁሉ በላይ ያደርጋቸዋል። በመሰማሪያቸውም ቦታ በረከቱን ሁሉ ይሰጣቸዋል። እጃቸውን ያኖሩበትን ሁሉ
የእርሻቸውን ፍሬ ሁሉና የከብቶቻቸውንም ቦታ ሁሉ ይባርክላቸዋል። በሆዳቸውም ፍሬ ደስ ያሰኛቸዋል። ከብቶቻቸውንም አያሳንስባቸውም። ከመከራቸውም ሁሉ ከበሽታና ከድካምም ከጥፋትም ከሚያውቁትና ከማያውቁትም ያድናቸዋል። በፍርድም ጊዜ ይከራከርላቸዋል። ከክፉ ነገርና ከመከራም ከሚቃወማቸውም ሁሉ ያድናቸዋል። በመጀመሪያ የድንኳኑን ሥራ ባደራ የተቀበለ ሌዋዊ የድንኳኑን ሥራ ቢጠብቅ በእግዚአብሔር ፈቃድ ቢሄድ በመጀመሪያው ሕግ እንደ ሕጉ ሁሉ አስራቱንና ከሰው ጀምሮ እስከ ከብት ድረስ በኩራቱን ይሰጡት ነበር። ሙሴም የነዌ ልጅ ኢያሱን እንዳዘዘው በሚፈርዱበትና ለሚፈርዱለት ፍርድን እስኪሰጡ ድረስ ባለማወቅ ወይንም በማወቅ ነፍስ የገደለ ሰው ቢኖር በዚያ ይድን ዘንድ በከተሞቻቸው ሁሉ መማፀኛ ከተማ ነበር። ቀድሞ ከእርሱ ጋር ጠብ እንዳለው በልቦናችሁ መርምሩ አላቸው። ምሳርም ቢሆን ድንጋይም ቢሆን እንጨትም ቢሆን ባለማወቅ ከእጄ ስለወደቀ ያ የወደቀበት ሰው ሞተብኝ ቢል መርምራችሁ አድኑት፣ ባለማወቅ አድርጎታልና ይድናል። በማወቅ ቢያደርገው ግን እንደ በደሉ ፍዳውን ይቀበላል። ባለማወቅ ቢያደርገው ቢገለው ግን ባለማወቅ አድርጎታልና እንዳይሞት መርምራችሁ አድኑት። ሙሴም የእግዚአብሔርን ትእዛዝ እንዳይተላለፍ ለእስራኤል ልጆች እንደዚህ ሥርዓት ሰርቶላቸው ነበር። ከክፋትም ሁሉ እንዲርቁ ሥርዓት ሰርቶላቸው ነበር። በፍርዱና በሕጉ ይኖሩ ዘንድ ጣዖት ከማምለክ ሞቶ ያደረውንና አባላ የመታውን ከመብላትም በእግዚአብሔር ትእዛዝ ለሚኖሩና እንደ ሠራላቸው ከክፉ ሥራ ሁሉ ለሚርቁ ለሰው ልጆች ከማይገባው ሁሉ ፈጽመው ይርቁ ዘንድ አዘዛቸው። ነፍሳቸውንም ያድኑ ዘንድ በጎ ከሠሩ ከአባቶቻቸው ጋር ማደሪያቸውን ያገኙ ዘንድ በሰማይ ባለች ድንኳን አምሳል ከሠራላቸው ትእዛዝ እንዳይወጡ አዘዛቸው። በእግዚአብሔር ቃል ያመኑና በትእዛዙ የሄዱም እነርሱ የጻድቃን ልጆች ይባላሉ። የእግዚአብሔርን ፈቃድ ካደረጉ ከአዳምና ከሴት ናቸውና የአዳም ልጆች ነንና በጎ ሥራንና እግዚአብሔርን ደስ የሚያሰኘውንም ሁሉ እንሠራ ዘንድ በመልኩና በምሳሌው ፈጥሮናልና አይንቀንም። በጎ ሥራን ብንሠራም በጎ ሥራን ከሠሩ ጋር መንግሥተ ሰማያትን እንወርሳታለን። የሚወዱትን አይለይምና በንጹሕ የሚለምኑትን ሰዎች እጅግ ይወዳቸዋል፣ ጸሎታቸውንም ይሰማቸዋል። ቆርጠው ንስሐ የሚገቡትንም ንስሐቸውን ይቀበላቸዋል። ሕጉንና ሥርዓቱን ትእዛዙንም ለሚጠብቁ ሰዎች ኃይልንና ጽናትን ይሰጣቸዋል። ፈቃዱንም ያደረጉ ሰዎች ለዘላለሙ በመንግሥቱ ከእርሱ ጋር ደስ ይላቸዋል። ፊተኞችም ቢሆኑ ኋለኞችም ቢሆኑ ምስጋናን ያቀርቡለታል፣ ከዛሬ ጀምሮ እስከ ዘላለም አሜን።